አይ ቲንክ ኮሜንት አትዝጉት። አንድ መዝሙር ሳያልቅ ሁለቴ ነው ስትራይክ እየሰጠኝ ያለው እንትን ሪስትሪክት እያደረገው ነው ያለው። አሁንም ቅድም እንትን ብሎ የነበረ እናንተ መዝሙሩ ራሱ እየተሰማኝ አልነበረም። አሁን ነው መዝሙሩ ነው የመጣልኝ እና በጣም እያስቀየመኝ ነው አካውንቱ በየቀኑ መዝሙር እንትን ሲል ነው እንትን የሚለው እና ኮሜንቱን አትዝጉት። ሜቢ ኮሜንቱ ሲዘጋ ደግሞ ሞር ይመቻቸዋል መሰለኝ ሪፖርት ለማድረግ። ስለዚህ ኮሜንቱን አትዝጉት ካሁን በኋላ በጣም እያስቸገረ ስለሆነ ማለት ነው። ሰላም ብያለሁ። እንኳን ደህና መጣችሁ። እኔ ግን ማለት ነው እንትን ሪፖርት ብቻ ይወስለኛል። የሆነ የሚጠላው ነገር ያለ ይመስለኛል። ያኔ እኮ ለወሬ ነው ራሱ የዘጋው ማለት ነው፣ ሪፖርት አይደለም ራሱ። ሪፖርት ብቻ ይመስለኛል። የምር ማማ የኔ ቋ አቃሰትሽ ብሎ ድምጼን ራሱ ሴቲንግ ውስጥ አስገብቶ እኮ ሊዘጋብኝ። አንቺ ለምን ታቃሰታለሽ? አንቺ እኔ ምን እንደሆነ አላውቅም ወላሂ። አታስነጥሽበትም። የሚያስነጥስን ይወዳል አላህና ሊተውሽ ይችላል እኮ ወላሂ። ሲገርም ብታይ እኔ እንጃ። አንዳንዴማ ሰው እኔን የሚጠላኝ ሰው እዛ የሚሰራ ነው የሚመስለኝ ራሱ። ሰላም ብያለሁ። ሰላም ክርስቶስ ከእናንተ ጋር ይሁን። እንዴት ናችሁ? እፎይ፣ ማማዬ፣ ሜላት፣ ሚስራ ከታችም ያላችሁ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበልልኝ። ሜላት ብለሽ ስታነቢ እስከዛሬ ማህሌት ብዬ ያነበብኩት ተሳስቻለሁ ብዬ እኮ ሶሪ ማህሌት። ሰላም ብለናል። ወደ ቶፒክ እንግባ። ክርስቲያን እየተገባ መረጃ እንዲከፍትልን ምናምን ነበር የኔ ዘግቷል። ኦኬ በቃ ከመጣ እሺ። አስቀየመኝ በቃ የሆነ ሙዴን ቦከመው ዛሬ ራሱ በቃ ገና እንደከፈትኩኝ አካውንት እንደዚህ እየሆነ በጣም እያስጠላኝ ነው። ትናንትናም እንደዛው፣ ትናንት ወዲያም እንደዛው፣ ዛሬም ገና እንደከፈትኩ ነው እንትን እየሰጠኝ ያለው እና ሙዳችሁን ይቦክመዋል። ከዛ ክርስቲያን ቀጥል። ክርስቲያን አለ አሁን ይቆርጣል። ይሰማል? አሁን ይሰማል። የሚደርሰው ሲስተካከል ድረስ ችግር የለውም። ያ ተመልሻለሁ። ኔትወርክ ትንሽ አስወጥቶኝ ነው። ሰላም ብያለሁ። እስኪ ኮፒ ሊንክ እናድርግ። የኛ እንኳን ኔትወርክ ችግር ነው፣ ግን ቤቱ በጣም ስለተመታ በሪፖርት ዋርኒንግ የሰጠው ነው በተደጋጋሚና ቪውን ትንሽ እየቀነሰ ስለሆነ ኮፒ ሊንክ ሼር እያደረጋችሁ ለጓደኞቻችሁ ሴንድ በሉ። ቢያንስ ኮፒ ሊንኩን 50 ሺህ ያስገቡት ባካችሁ። እስኪ አንድ ጊዜ 35 ሺህ እናስገባና ከዛ በኋላ ታብታብ እያደረግን እንማራለን። ኮፒ ሊንክ አድርጉላችሁም 800 ምናምን ሰው አለ። ኮፒ ሊንክ እያደረጋችሁላችሁ ኮፒ ሊንክ አድርጉ። ከዛ ታብታብ እያደረግን ወደ ቶፒካችን ሄድና ወደ ቶፒኩ በቃ ቃል ስራውን ልወስድበት ነው። ቃል የለም፣ ቃል ስለሌለ ነው ሰሞኑን አካውንታችን እንትን ያለው ትላለ። በቃ ኤኒዌይስ እስካለን ድረስ ካቆየን እንቆያለን። እንትን ካለንም ካሁን በኋላ ሁለት የሚሰጠኝ ከሆነ እንወጣለን። ሜቢ ድንገት አካውንታችንም ሊዘጋ ስለሚችል እንደዛ እንዳይሆን እንወጣለን። ቀጥል ወደ ቶፒኩ። በቃ እሺ፣ የተማማርን ኮፒ ሊንክ አድርጉ። ሰዓትም ሲሄድ ስለሆነ እንደዛ አድርጉ። እንግዲህ የዛሬ ቶፒካችን ነግራችኋል ወይስ አልነገርኳቸውም? ኤምቦ ከመውቀጥል አንተ ተናገርና ግባበት። ኦኬ እሺ። የዛሬ ቶፒካችን አላህ ስንት ነው ወይም ደግሞ አላህ በስንት ቅርጽ ይገለጻል የሚለውን ምናይ ይሆናል። ሙስሊሞች ደጋግመው ብዙ ጊዜ አላህ አንድ ነው፣ በምንም በማንነትም በሁሉም ነገር አንድ ነው ብለው ቢናገሩም ነገር ግን የመጨረሻው ቀን የትንሳኤ ቀን ቅርጹን ለዋውጦ እንደሚመጣ ማንነቱንም ቀያይሮ እንደሚመጣ
በተለያዩ በሁለት ቅርጾች እንደሚመጣና እንዲሁም አማኞች ሙስሊሞች በመጀመሪያው በሚገለጽበት አካል አናቅህም ካንተ በአላህ እንጠበቃለን አንተ ሰይጣን ብለው ሲያባርሩት እናያለን። ስለዚህ በሁለተኛው በሚያውቁት ቅርጽ ደግሞ ይመጣባቸዋል ያን ጊዜም ይሰግዱለታል ይላል ሐዲሱና እነዚህ እናነሳና ሌሎችም መረጃዎችን እናውተን እናሳይ ይሆናል። አላህ ስንት ነው? ለምንድነው በሁለት ቅርጽ መገለጽስ ያስፈልገው? አንደኛ ጥቅሙ ምንድነው? በሁለት ቅርጽ የሚገለጽበት ምክንያት ምንድነው? የመጀመሪያዎቹ መጀመሪያ ላይ ለምን እንደዛ ሊገለጽ ቻለ? አላህ ስንት ቅርጽ ነው ያለው የሚለው እናያለን። በዚህ ላይ እንነጋገራለን ማለት ነው። ሙስሊሞች ገብተው ሐሳባቸውን ይሰጣሉ። በዚህ ቶፒክ ላይ ዛሬ እንነጋገራለን። እሺ መረጃውን ክፈትና ሜቢ መረጃ ክፈትና እሱን የተወሰነ እንትን በለውና እንሄድበታለን። የትኛው ነው አላህ ትክክል የሚለውን የምናይ ይሆናል ማለት ነው። የአላህ የትኛው ቅርጽ ነው ትክክል? እነሱ ማያውቁትን አላህ ነው ትክክለኛ አላህ ወይንስ የሚያውቁት አላህ ነው ትክክለኛ አላህ? የትኛው አላህ ነው ትክክለኛ አላህ? ወይንስ ሁለቱም አላህ ትክክል ናቸው? እነኚህ ደግሞ ማያውቁት ቅርጽ ያላህ ነው ኢተርናል ነው ወይንስ ለነሱ ሲል አዲስ የተፈጠረ ነው? አላህ ሌላ ማንነት የራሱ ያልሆነን አድም ያደርግ ከሆነ ላው ላይ ክርስቶስ በስጋ መጣ ሚለውን መቀበል ለምን ከበዳቸው ታዲያ? ሙስሊሞች ይሄንን ለምን ሊከብዳቸው ቻለ? አዲስ አካል እዞ የሚመጣ ከሆነ አላህ ማለት ነው የራሱ ያልሆነ አዲስ እነሱ ማያውቁትን እዞ የሚመጣ ሆነ ኖ እነሱ ማያውቁትም አላህ ነው እነሱ የሚያውቁትም አላህ ነው ከተባለ ደግሞ ሁለት አላህ አለ ማለት ነው። በሙስሊሞች ዘንድ አንድ ስም ያለው አንድ ስም ሼር የሚያደርግ ሁለት አካል አለ ማለት ነው። አላህ የሚባል አንደኛው ሙስሊሞች የሚያውቁት አንደኛው የማያውቁት። አስመርና ሜቢ ሶን ፓርት አንብባት ክርስቲያን يتنا صحيح البخاري 6573 ላይ የሚገኝ ሐዲስ ነው። ረዘም ያለ ሐዲስ ነው። ያው የትንሣኤ ቀን ስለሚፈጠሩ ነገሮች ክርስቲያኖች ይጠራሉ፣ አይሁዶችም ይጠራሉ። ከዛ በኋላ ሙስሊሞች ደግሞ አላህ ከጠራቸው በኋላ ወይም ደግሞ አላህ ወደ እነሱ ከመጣ በኋላ ምን ብሎ እንደሚነግራቸው ወይም ምን ብሎ እንደሚጠይቃቸው የሚናገር ሐዲስ ነው። Allah will come to them in the shape other than they know and will say I am your Lord. አላህ እነሱ ከሚያውቁት በተለየ ቅርጽ ይመጣና እኔ ጌታችሁ ነኝ ይላቸዋል። ማን ከሚያውቁት? ሙስሊሞች አላህን ከሚያውቁት በተለየ በሌላ ቅርጽ ይመጣና እኔ ጌታችሁ ነኝ ብሎ ይነግራቸዋል። አላህ ራሱ ማለት ነው። they will say እነሱም ይመልሱለታል we seek refuge with Allah from you ከአንተ በአላህ እንጠበቃለን ይሉታል። ሙስሊሞች ሰይጣን ነው ብዙ ጊዜ እንደዛ የሚሉት ሰምታችሁ ከሆነ ሰይጣንን ከአንተ በአላህ እንጠበቃለን ብለው ሲናገሩ እንሰማለን። ስለዚህ ይሄ በሌላ ቅርጽ የመጣውን አላህ ምን ይሉታል? ራሱን ካንተ በአላህ እንጠበቃለን አንተ ሰይጣን እንደማለት ነው። this is our place we will not follow you ምን ይሉታል? ይሄኛ ቦታ ነው አንተን አንከተልህም ጭራሽ till our Lord comes to us ጌታችን እስኪመጣ ድረስ አንተን አንከተልህም ብለው ይነግሩታል። and when our Lord come to us we will recognize him እኛ ጌታችን ሲመጣ እሱን እንለየዋለን እሱን እናውቃለን አንተን ግን አናውቅህም ሂድ ዞር በል ካንተ በሰይጣን እንጠበቅ ካንተ በአላህ እንጠበቃለን ይሉታል። then Allah will come to them in the shape they know and will say ከዛ በኋላ አላህ ድጋሚ በሚያውቁት ቅርጽ ይመጣና እንደዚህ ይላቸዋል I am your Lord እኔ ጌታችሁ ነኝ። they will say no doubt ያለምንም ጥርጥር you are our Lord አንተ በእውነትም ጌታችን ነህ and they will follow him ከዛ በኋላ ይከተሉታል። ሉክ መጀመሪያ ይመጣል አይከተሉትም ካንተ በአላህ እንጠበቃለን አውዝ ቢላሂ ሚነ ሸይጣን ረጂም ይሉታል አላህን ራሱን ማለት ነው። ከዛ በኋላ አንተን አንከተልህም ሂድ ወደዛ ይሉታል። ከዛ በሁለተኛው በሚያውቁት ቅርጽ ሲመጣ ግን አንተ ጌታችን ነህ እንከተላለን ያለ ጥርጥር አንተ ነህ ይሉታል ማለት ነው።
የመጀመሪያው አላህ ማን ነው? ሁለተኛው አላህ ማን ነው የሚለው ሙስሊሞች ይመልሱልናል ማለት ነው። ቴንክ ዩ። ስለዚህ እዚህ ጋር የምንመለከተው አንድ የሚያውቁት ሙስሊሞቹ አላህ አለ፣ አንደኛው አላህ ደግሞ ሙስሊሞች ማያውቁት አለ። አንድ የሚያውቁት አላህ፣ አንድ ማያውቁት አላህ። ከነሱ ፐርስፔክቲቭ አንፃር የሚያውቁትን አላህ ነው የሚያምኑት። ከሱ አንፃር ደግሞ ማያውቁትም አላህ አለ። ስለዚህ ሁለት አላሆች አሉ ማለት ነው። እነኚህ ሁለቱ አላሆች አንድ ዲቫይን ኢሴንስ ሼር ያደርጋሉ አያደርጉም ሌላ ጉዳይ ይሆንና አንድ ስም ግን ሼር ያደርጋሉ። ማን የሚባለው? አላህ የሚባለው ኔም ሼር ያደርጋሉ። ሰዎቹ ግን አንደኛውን አላህ ያውቁትም፣ ከአንተ ባላህ እንጠበቃለን ይላሉ። አንደኛውን አላህ ግን ያውቁታል፣ እሱን ያመልኩታል። ሰው የሙስሊሞቹ አላህ ትክክለኛው የትኛው ነው? የሙስሊሞቹ አላህ ትክክለኛው የትኛው ነው? ጎንደሬው ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን ሰላም ነው አለው። እግዚአብሔር ይመስገን፣ ሁሉ አማን፣ ሁሉ ሰላም፣ ሁሉ ሰላም። አመሰግናለሁ። ያው እንግዲህ እድሉን ስለሰጣችሁኝ ያው በተነጋገርነው መሰረት ልጁም እኔ ጋር ነው። እስኪ እንግዲህ እሱ የሚጠይቀው ጥያቄ ይኖራል፣ እናንተ የምትጠይቁት ይኖራል፣ እኛም እናዳምጣለን። ያው መናገር የምፈልገው ነገር ሌላኛችሁ ምናልባት ጎንደሬው የሚለው ሙስሊም ሆነ ወይስ ምንድነው ምናምን እንዳይሉ ጓደኛዬ ነው። ያው በኔ አካውንት ላስገባው ብዬ ነው። የራሱ አካውንት የለውም? የለውም። ቲክታክ አካውንት የለኝም ብሏል። ያው በዚህ መነጋገር ይቻላል፣ ችግር የለውም። ሜቢ ድራማ ነው ሊሉ ስለሚችሉ እኔ አክቹዋሊ አናግረው የነበረ ጎንደሬው ሙስሊም ጓደኞች አሉኝ እና ጥያቄ ጠይቀው ነው ምናምን ብሎ ቴክስት አድርጎልኝ ነበር። ለኦዲየንሱ ነው ሪፈር ያደረኩት። ሰላም ናችሁ? ሰላም ነው። እንዴት ነህ? እንዴት ናችሁ? ማልበል ስምን? ስሜ አቡ ሙስሊም ይባላል። ያ አቡ ሙስሊም፣ እንደዚህ እናድርግ። አካውንት ክፈትና ነገም ተነገ ወዲያም ስላለ አካውንት ክፈትና ቲክቶክ እኔ አልከፍትም። ቲክቶክ መንደርም አልገባም። ቲክቶክም አልወድም። ገብቼ መላቅም ወደፊትም እገባለሁ ብዬ አላስብም። ብቻ እዚች ጋር እኔ የሆነ ጥያቄ ጓደኛዬ እዚሁ ጋር ሲያወራ ስለሰማው ባይሆን ለራሱ እኔ የወንድ ሁለት ጥያቄዎችን ልጠይቅና ልውጣ ብዬ ነው። አንደኛ ዋቢያ ብሎ ሙስሊሞችን ስለከፈለው እና ዋቢያ የሚባል ሙስሊምና ሌላ ሙስሊም አለ ሲል ያንን ጥያቄ ሲጠይቀኝ እስላም አንድ ነው፣ ወደፊትም አንድ ነው፣ ሌላም አንድ ነው። ምንጋጭበት ሬስ ሊኖር ይችላል፣ እሱ ሌላ ነው። ስጋ አልበላም ብላ ሚልም ያ ነገር ሚለው ነገር ላይ ነበረ ከሱ ጋር ያወራነው እንጂ ሌላ ጥያቄ ኖሮኝ አይደለም። ሌላም ደግሞ አላህ 1 2 3 ነው ለሚለው እኔ ላንተ ቁርአን ሪሰርች የምታደርግ ሆነ። አቤት ሶሪ አህመድ ነው ስምህ? አህመድ ማለት ይቅርታ አቡ ሙስሊም ሶሪ። ያነሳቸው ነገሮች ወደ ሰፊ ማብራሪያ እና ሰፊ ውይይት የሚፈልጉ ናቸው። እስላም አንድ ነው የሚለው አስጨርሰኝና እኔ ልውጣ። እኔ ያሰብኳትን አስጨርሰኝና እንዳወጣ አውርተን ልትወጣ ከሆነ ሬሌቫንት ነው እኮ አስጨርሰኝ። እኔ እኮ አስጨርሰኝ ያነሳቸው። እሺ ሌላ አንተ ነጥቡን ያዝ፣ እንትን አትበለኝ፣ አታስቆርጠኝ። ነጥቡን ያዝ በቃ። እና ሌላኛው ደግሞ ምንድነው እያንዳንዱ ሰዎች አቂም አለው። ለህፃን ልጅ የትልቅ ሰው ጉርሻ ብታጎርሰው አንቆ ነው የሚደፈው ማለት ነው። እዚህ ጋር ሙስሊምን ወክሎ የሚመጣ አካል ለመከራከል ብቃት ኖሮ ሳይሆን በስሜት የሚመጣና በወኔ የሚመጣ ነው። እኔም ያየው ስለሆነ ማለት ነው። ያ አካል ሳይሆን አንተ እውነት መጽሐፍ ቅዱስንና ቁርአንን አጥንተህ ከሆነ አንደኛ ከኩያ ጋር ቲክቶክ መንደር ላይ አንድ የሚሰራ አለ። ሁሱን ካወቅከው ከሱ ጋር ተቀራርባ አንድ አውራ ነው የሚለው። ሁለተኛ ደግሞ አላህ 3 2 ምናምን የምትሉ ለዛ ደግሞ ቁርአን ሪሰርች ማጥራት ከፈለክ ጎንደሬው ስለ ነብዩላህ ዒሳም ለማወቅ ሚውት አድርጌ ያለኝ አዳምጡ።
ላነሳቸውን ያው በደቂቃ ውስጥ አፈርስብሃለሁኝ። ሶ ዝም ብለህ ጎንደሬው ሶሪ ይዘው የመጣው ሰውዬ ሜይ ቢ ማውራት ከሆነ እንዲሁ ወሬ ከሆነ ለአንተው ይንገር እዛው። ከኔ ጋር ግን ጥያቄ ኖሮት ወይንም ደግሞ ለሀሳብ ማንሸራሸርና ለመነጋገር ለመወያየት ከሆነ ሞር የተሻለው መንገድ ምንድነው? በራሱ አካውንት ይምጣ። ነገር ግን ጥያቄ እንደ ጥያቄ ከሆነ ጀነራሊ መልስላችኋለሁ፣ ጠቅላላ አድርጌ መልስላችኋለሁ። አላህ ሁለት ነው አንድ ነው ለሚለው አሁን እያሳየንህ ነው። ይሄው መሞገት ትችላለህ። ሁለት መሆኑን እያሳየን ነው። የእስልምናን ስጋ መብላትና ለመብላት የሚለው ደግሞ ሱረቱ ማኢዳ ላይ ቁጥር 5 አንድ ክፈትልኝ። ክርስቲያን የክርስቲያኖችን ስጋ መብላት ይቻላል። ይሄንን ደግሞ ሀባሾች ምን ብለው ነው የሚያምኑት? የዋቢያን ስጋ መብላት ካፊር እንትን የሙርተዶችን ስጋ መብላት ነው። እነሱን ደግሞ በክት መብላት ነው። ክርስቲያን ቪዲዮ ትከፍትለታለህ። የዋቢዮቹን ኡስታዞች ምን ብለው እንደሚያምኑ ቪዲዮዎቹን ታሳየዋለህ። እስልምና አንድ ነው ክፍፍል የለውም ካልክ እናመሰግናለን። እስልምና አንድ ነው፣ ልዩነት የለውም፣ ክፍፍልም የለውም። አንተ ባልከም መሰረት ነብይ ግን እስልምና 73 ቦታ ይከፈላል ብሏል። አንተ ትክክል ከሆንክ ነብይ ውሸታም ይሆናል። አንተን እናመሰግናለን፣ እጅህን እንጨብጣለን። ሙስሊም ሁሉ አንድ ነው፣ ክፍፍል ልዩነት የለውም። ነብይ ግን 73 ቦታ እስልምና ይከፋፈላል ብሎ በመናገሩ እስልምና አይከፋፈልም አንድ ነው በማለት ነብዩን ውሸታም ታደርገዋለህ። አንተን እናመሰግናለን። ይሄ ትንቢት እንደተፈጸመ ግን የራስ መጽሐፍቶች ይናገራሉ። ትንቢቱ ብቻ ሳይሆን ትንቢቱ ሐሰት ነው ብለው ነው ያስቀመጡት የራስ መጽሐፍቶች ማለት ነው። ምክንያቱም ክርስቲያኖች 72 ቦታ ነው የሚከፈሉት ነው ያለው። ክርስቲያኖች በፕሮቴስታንት ዲኖሚኔሽን ብቻ በብዙ ሺዎች አሉ፣ ብዙ ክፍፍሎች አሉ ማለት ነው። ብዙ ክፍፍሎች አሉ። አይሁዶች 71 ቦታ፣ ክርስቲያኖች 72 ቦታ፣ ሙስሊሞች 73 ቦታ ይከፈላሉ ብሎ ነበር ያለው። ከኛ በላይ እናንተ እንደምትከፋፈሉ ነው ያስቀመጠው ማለት ነው። ያው እዚህ ጋር ተከፍቶልሃል። አሁን ሚውት አድርግና ሚውት አድርግና ማይክን አንሳና አውራው። እሰማለሁ። ይሰማል። ማይክን ሀቢቢ አስጨርሰኝ። እኔን ሳታስጨርሰኝ ለምን ዘጋህብኝ ማይኩን? ሀቢቢ አሁን አንብበው። ምክንያቱም የምታውቅ መስለኝ ነው እኮ ያ ቃል ብሎ እኮ ነው ያመጣው አይደለም። እኔ የሚጠይቀው የሆነ ጥያቄም እኔ እንደዚህ አሁን እስላም እንደዚህ ነው ተውና፣ እስላም የሚከፋፈልበት ርዕስ ለኛው ተው። አንተ እስላሙ ሰዋብያ ምናምን ብለህ ከመግባት እሱን ተውና እኔ ለአንተ ቁርአን አንቀጽ ልስጥ። ቁርአን አንቀጽ ክፈትልኝ፣ ይሄንን ክፈትልኝ። ጎንደሬው የሚፈልገው ያው ተከፍቷል። አንብብ። ተው እኔ የሚከፍተውን ክፈትልኝ። አላነበውም። ይሄንን እኔ የምፈልገውን ክፈትልኝ። ቀደም የጠቀስካቸው ምላሽ እየሰጠው ነው። አንብብ። ለቀደም ተጠቀስ። እኔ ምንድነው ተጠቀስኩት? እኔ ማይሰማኝ እፎይ መልስ ባትሰጠው፣ ምክንያቱም እሱ ቲክቶክ በራሱ ፔጅ ገብቶ ማውራት አለበት። እሱ ቲክቶክ ካላወቀ እንዴት እሱ ሊያውቅ ቻለ? ቲክቶክ ከሌለው ገብቼ አላውቅም ቢለው ፕሊስ ቆይ አንዴ አስጨርሰኝ። እኔ አንደኛ እስላም ይከፋፈላል ሲል እስላም ይከፋፈላል ሲል ማለት ነው። አስጨርሰኝ። እስላም ይከፋፈላል ሲል ጎንደሬው ባለ ስልኩ አውራኝ ይሁዳ በአንድ ይከፋፈላል፣ እንዲሁም ደግሞ ክርስቲያኖችም 72 እንደሚከፋፈል ሙስሊሞች አትረብሽን ያሳያለው እያንዳንዱን። ጎንደሬው ስልክህን አንሳና አንተ አውራኝ። ቆይ አንዴ መልእክት ላስተላልፍልህ። ይሰማል ጎንደሬው? አቤት አቤት። ያመጣው ሰውዬ አቅሙ እኩያን ተከራከር። እዚህ ጋር ፕሊስ ጎንደሬው አውራኝ። አንተ ያመጣው ሰውዬ አየው አይደለ? አንተም ብቻህን ሲያገኙ ቻሌንጅ ያደረጉ ሰዎች አቅም እንደሌለው እየነገረኝ ነው። የመወየት አቅም የለውም። አሁን እኮ እሱ እያለ ያለው እኔ እንደዚህ ሐሳብ ሳላቀርብ ሳልጨርስ እንዴት ነው እንደዚህ ማይክም እየቆለፈብኝ ያለው ነው የሚለው። ምናልባት እኔ አሁን በኔ ቤት ቢከራከር ችግር አለው ወይስ ምንድነው? አሁን በኔም ቢከራከር ችግር የለውም። አዳምጥ ጎንደሬው፣ ምክንያቱም ብዙ ነጥቦች አነሳ። እያንዳንዳቸው መወያያ ሊሆኑ ናቸው እንጂ እዛም እያወራ አቅም የለኝም እከሌ ይባላል ከሱ ጋር ተወያይ ነው እያለ ያለው። አቅም ከሌለው አውርቶ ለመውጣት እንደዚህ አንስቼ ልውጣ ነው እያለ ያለው። እንደዛ ደግሞ አድርጎ መውጣት አይቻልም። እኔ ቤት ያነሳውን ርዕስ ሐሰት ከሆነ ሐሰት መሆኑን ያሳያል ጥቅሶች እየጠቀሰ። ከዛ ያነሳውን ጥቅስ ደግሞ እኔ ምላሽ እየሰጠውበት ነው ማልፈው እንጂ
ዝም ብሎ ጮኸ ከሌም ይባላል ከሱ ጋር ተወያይ ምናምን ከሆነ ሜቢ አንተን እንደሚያደናቁሩህ እዛ እኔን አያደናቁሩኝም ማለት ነው። እኔ በመረጃ ስለማምን እስልምና በውሸትና ማያውቁትን በማጭበርበር የተመሰረተ ሃይማኖት ስለሆነ አቅም ከሌለው በመጀመሪያውኑ እንደሚችል ሰው ሆነው አንተን እንሞግተዋለን ብለው ነው የመጡት። የሚሞግቱኝ ከሆነ ለሌሎቹም ለጓደኞች ውስጣቸው እያንዳንዱ ሊያወሩኝ ይችላሉ። ግን በራሱ አካውንት ቢመጣ ደግሞ ሞር ደስተኛ ሆናለሁ ማለት ነው። ካልሆነ ግን ምንም ልረዳ አልችልም። ጎንደሬው በውስጥ አውራኝ አንተ። እስኪ አንድ ደቂቃ ጠብቀኝ። አሁን እኮ ክርስቲያን እንመልሳለን ወደ ቶፒካችን። ሶሪ አንዴ ሐዲስ ጀሚዓ ሰርሚዲ 3992ን ክፈትልኝ። እስልምና እንደሚከፋፈል እዚሁ እናንሳውና እስልምና ሁሉ አንድ ነው፣ ሙስሊም ሁሉ አንድ ነው የሚለው ፌክ መሆኑን እናሳያቸው። ዝም ብሎ ወሬ አውርቶ መውጣት ለሁሉም የሚከብድ አይደለም። ላልተማረውም አውርቶ መውጣት ይችላል። ጥቅስ ጥቀስ፣ መረጃ አምጣ ስትባል ግን ማምጣት ካልቻለ አንድ ሰው አውርቶ ለመውጣትማ ማን ይከብደዋል? አንድ ሰው ሊወያይ ሰው ዞ እኔ ከከሌ ጋር እኔ እንትን እለዋለሁ ምናምን ፎክረው ይመጡና ከዛ ከከሌ ጋር ትወያይም አቅም ካለው ጋር ምናምን ብሮ አቅም አለኝ ብላችሁ ነው እዛ ማያውቁትን እኮ እንደምትሉት። ኤኒዌይስ እሺ አሁን ተረጋግቶ መጥቷል። እንግዲህ አንደኛው አሁን በተረጋጋ መንፈስ ያለውን ነገር መጠየቅም እሱም ቢሆን መጠየቅ ይችላል። መልካም እሺ፣ ያኛው ባነሳው ላይ እንቀጥላለን ማለት ነው። በዛው እንትን እንልና ማን ልበል ይሰማል? ማን ልበል ስምን? ሰላም እንዴት ነህ? ሄሎ ይሰማል? ሄሎ ይሰማል? ኢብን መጃ ማለት ነው ክርስቲያን? አዎ አግኝቼዋለሁ። በቃ ኢብን ማጃ ላይ ነው። ማን ልበል ስምን? ጥያቄ መጠየቅ እችላለሁ? ማን ልበል ስምን? ጥያቄ መጠየቅ እችላለሁ? ትጠይቃለህ። ማን ልበል ስምን? ኦኬ ስምን ካፈር ችግር የለውም። እሺ በቃ ማይክን ያዘውና አንዴ ማይክን ያዘና ራሳችሁን አካውንት ክሬት አድርጋችሁ ነውና አናግሩኝ። በቃ በራሳችሁ አካውንት ነው ወንደሬው፣ በራሳችሁ አካውንት እችላለሁ። በራስ አካውንት ነው፣ በራስ አካውንት ነው። በቃ አንዴ እሱን ክፈተውና ይሄን እናሳይና ወደ ቶፒካችን ባክ እናድርግ። ወንደሬው ተማር ጥያቄ ካላቸው አሁኑኑ የራሳቸው አካውንታቸውን ክሬት ያድርጉና አሁኑኑ ይግቡ። አሁኑኑ ማለት ነው። እዚህ ጋር የሚያሳየው ምንድነው? እሱ ሎክ እንደዚህ ይላል። ደጅውሽ ነብዩ ነው ይሄንን የተረከው ያስተላለፈው። ልብ በሉ ደጅውሽ ስፕሊት ኢንቱ 71 ሴክትስ፣ አይሁዶች 71 ቦታ ይከፈላሉ አለ። one of which will be in paradise and the 70 in hell። ቋዳም ተጎንደረው 71 ቦታ ይከፈላሉ። አንደኛው ወዴት ይሄዳል አለ? ገነት ይገባል። ሰባዎቹ ደግሞ ገሃነም ይገባሉ አለ። ከአይሁዶች አንደኛው ገነት ይገባል። 72 ነው። 72 አትሳሰት። 72 ነው። ማንበብ የለም ባክ። እኔም ሐዲሱን ነግርሃለሁ። እሺ ወሰተፍተሪቁን ሐዲሱ على 73 ምን ታውቃለህ? አታ አንብብ። እዚህ አማርኛ ጻፍኮ ማን ባክ ዘባት ተስማው ምሸቱ መጠየቅ እችላለሁ? አንዴ ጥያቄ መጠየቅ እችላለሁ? ያሰነው ሙጣ አንብብ። እኔ አንዴ ጥያቄ ልጠይቅ። ጀነራል ጥያቄ ሰማይ ከፈለለ ለምን ያገባኝ? ዲኑ ለምን አበላሻለሁ? ጥያቄ ልጠይቅ ነው የገባሁት ነኝ። አንዴ ጥያቄ ልጠይቅህና ልውጣ። ከስሩን እንደዚህ አይነት ደናቁርቶች ጋር የምትሆኑ እንግዲህ አይምሯችሁን እንግዲህ እግዚአብሔር እርዳችሁና ይጠብቅላችሁ። እነኛ አሁን ጎንደሬውን አስጨንቀውት ነው እንደሰማሁት። አክቹአሊ ያናግረው ነበር ከዚህ በፊት እና ዘሆል አብረውት የሚሰሩት ሙስሊሞች ናቸው። እናውቃለን ብለው ሲያስጨንቁት የሚውሉ ናቸው።
ሰው እንደዚህ እያደረጉኝ ነው ኤኒ ታይም ችግር የለውም ጥያቄ እንትን እያስቸገሩኝ ስለሆነ አለ አንተ የምትጠቅሳቸው ውሸት ነው ምናምን ይላሉ አለ ኦኬ እንቶ ችግር የለውም ግን በራሳችሁ አካውንት አልነበረም እኔ እንድመጡ እንፈልገው አይ ምን በሰው አካውንት ሳይሆን በራሳችሁ አካውንት በራሳችሁ ማንነት ብትመጡ ሙስሊም ሆናችሁን ኤክስፖርት ማድረግ ስለሚመቸኝ ማለት ነው በሰው አካውንት ስትመጣ ግን ነገ አይ ክርስቲያኖች ድራማ ሰሩ ነው የሚሉት ድራማ ሰሩ ብለው ስለሚሉ ምንም አይጠቅመንም 71 እያለ እያነበብኩ የሙሐመድ መንፈስ ሲገለጥ እንደዚህ እንጫጫሉ ማለት ነው አንብብ ነው ስለ ጮክ እኮ ማስረጃ መጣ ማለት አይደለም ወዳጅ አንድ አይደለም ማአት ማስረጃ ነው ያመጣልኝ አይሁዶች 71 ቦታ እንደሚከፈሉ ስላልክ ማስረጃ መጣ ማለት አይደለም ማስረጃ ትጠቅሳለህ ትክክል ካልሆንኩ እኔ ማስረጃ ትጠቅሳለህ በማስረጃ ትሞግተኛለህ እስልምና ድንቁርና ነው እስልምና መፈከር ነው እስልምና ጩኸት ነው እስልምና ማጭበርበር ነው እስልምና በአረብኛ የተደበቀ አጋንንታዊ አስተምሮ ነው እስልምና ውሸት ነው እስልምና ማያውቁትን ማሳሳት ነው እስልምና ወንዶቹ ሴቶቹን መሸወድ ነው እስልምና የዝሙት ሃይማኖት ስለሆነ ዘማዊ የሆኑትን ሴቶችን ማጭበርበር ነው እስልምና የአይምሮ ጎዶሎ የሚሏቸው ሴቶችን የሚሸውዱበት ጤናማ ያልሆኑ ሴቶችን የሚያታልሉበት አይምሯቸው ማይሰራ ሴቶች የሚከተሉት ሃይማኖት ነው ወንዶቹ ተጠቃሚ ስለሚሆኑ ለዛ ነው ምክንያቱም ሚስቱ መምታት ይችላል ባሪያውን ወሲብ ማድረግ ይችላል አራት ማግባት ይችላል እንደፈለገው ስለሆነ ነው የጩኸት ሃይማኖት ሐዲሱ ምንድነው የሚለው the Jewish split into 71 sects እያነበብኩኝ አትጩህ መረጃ ነው መጠየቅ ያለብህ አይሁድ ስንት ቦታ ይከፈላሉ 71 ቦታ one of which will be in paradise and 70 in hell አንደኛው ገነት ይገባል ሰባዎቹ ገሃነም ይገባሉ ሲኦል ይገባሉ ከዛ ቀጠለና ምን አለ the Christian split into 72 sects 71 of which will be in hell and one in paradise ክርስቲያኖች ደግሞ 72 ቦታ ይከፈላሉ 72 ቦታ ይከፈላሉ 71ዱ ገሃነም ይገባል አንደኛው ከክርስቲያን ሴክት ያለው ደግሞ አሁንም ገነት ይገባል ይሄንን ማን ያለው የሙተሊብ የልጅ ልጅ የአብደላ ልጅ ሱናን አቢ ዳውድ 380 ላይ ቅማላሙ ነብይ ሱናን አቢ ዳውድ አንድ ላይ በ56 አመቱ የ6 አመት ህፃን ልጅ እንትን የሚል እንትን ያደረገ እንትኑ ላይ የሚለቀው ነብይ ነው የተናገረው I swear by the one whose hand is the soul of Muhammad my nation will split into 73 sects one of which will be in paradise and 72 in hell ከዛ ምን አለ ነፍሴ በእጁ ባለችው እምላለሁ የኔ ኡመት ወይንም ህዝብ 73 ቦታ ይከፈላል 72ቱ ገሃነም ይገባሉ አንደኛው ገነት ይገባል ብሎ ተናገረ እኔ አይደለሁም ያልኩት ሐዲስህ ነው የአብደላ ልጅ ነው ያለው ማለት ነው እና እንዴት ነው የምንግባባው ወገን መረጃ ሲመጣል የምታለቅስ ከሆነ መረጃን ምትፈራ ከሆነ በማስረጃ ማታምን ከሆነ እንዴት ነው ወገን እንዴት ነው የምንረዳዳው 21ኛው እንትን ላይ ተቀምጣችሁ በዚህ ክፍለ ዘመን የመደናቆር አይከብድም ቴንኪው እስልምና አንድ ነው ሙስሊሞች ልዩነት የለም ሙስሊሞች የሚባል በአለም ላይ ያሉት አንድ ናችሁ ስትሉን እናመሰግናለን ነብያችሁ ሸታም ነው ኡመቴ ይከፋፈላል ብሏል እናንተ ክፍፍል የለም ትላላችሁ እናመሰግናለን ነብያችሁ ሸተኛ ነው ሐሰተኛ ነው ለዛ ነው እኮ የምንወዳችሁ እናንተ ከነብያችሁ ታውቃላችሁ ነብያችሁ መሐይም ነው ምክንያቱም ሳያል ቡኻሪ 1913 ላይ መሐይም ነኝ ስላለ ሱረት ተራፍ 157 ላይ መሐይም ነው ስላለው በቀራ 79ኛው አያ ተፍሲር ኢብን ከሲር የመሐይሞች ምሳሌ ስላለው ሲራው 146 ላይ 152 ላይ መሐይም ስላደረገው እናመሰግናችኋለን እናንተ ከነብያችሁ ታውቃላችሁ እናንተ ክፍፍል የላችሁም ነብያችሁ ዋሽቷል ማለት ነው ኦራይት ወደ ቶፒካችን እንመለስ ያልተመለሰ አለ ክርስቲያን ይቀራል ሁሉም ተመልሷል ባይዘይ እንደ ወሃብ
በቃ ወሃቢያ በውሸት ራሳቸውን እንኳን አይገልጹም። የሚያምኑት እንኳን ድሮ መናገር ማይችሉ ስለሆነ ነው። በነገራችን ላይ መረጃ ወይ ሲነገራቸው አይሰሙ ወይም ደግሞ ራሳቸው በትክክል መናገር ማይችሉ ውሸት ብቻ የሚዋሹ ወሃቢዮች ናቸው። ለዛም ነው እንደዚህ የሚያደርጋቸው። ሁሉም ነገር ተመልሷል። ወደ ቶፒካችን መመለስ እንችላለን። ቀጥል፣ ቶፒኩን ክፈትና። ኦኬ ሙስሊሞች ካላችሁ እየላካችሁ መግባት ትችላላችሁ። አላህ ስንት ነው? ለምንድነው በሁለት አካል የሚገለጸውስ? የሚል ነው ጥያቄያችን። የመጀመሪያው አላህ ማን ነው? ሁለተኛውስ አላህ ማን ነው? የመጀመሪያው አላህና ሁለተኛው አላህ አንድ ናቸው ወይ? የሚለያቸውስ ምንድነው? ሙስሊሞች ሁለተኛውን አላህ እናውቀዋለን፣ የምናውቀውን አላህ ነው የምንከተለው ይሉታል። ለመጀመሪያው አላህ ሁለተኛ ላይ የሚገለጠውን አላህ ይታወቃል ወይ? በምንድን አይታችሁ ታውቃላችሁ? ምክንያቱም ሐዲሱ የሚለው ምንድነው? ጌታችን እስኪመጣ ድረስ አንተን አንከተልህም ይሉታል። የመጀመሪያውን አጭበርባሪውን አላህ ማለት ነው። የሚያጭበረብራቸውን አላህ በሌላ ቅርጽ መጥቶ ሊያታልላቸው የሞከረውን አላህ ምን ይሉታል? አይ አናቅህም እኛ ምክንያቱም ጌታችን እናውቀዋለን። we will recognize him እንለየዋለን እናውቀዋለን አሉ። ከዛ በኋላ እንደዛ ብለው ሲያባርሩት እንደዛ ብለው ሰድበው ሲያባርሩት ከዛ በኋላ ሁለተኛ ላይ በሚያውቁት ቅርጽ ደግሞ ይመጣባቸዋል ይላል። የምታውቁት ያላ ቅርጽ ምን አይነት ነው ሙስሊሞች? የምታውቁት ያላ ቅርጽ ምንድነው? ቅርጹ ምንድነው የሚመስለው? ሌላ ሐዲስ ላይ ደግሞ አውጥቻ አሳያችኋለሁ። በአይምሯቸው በሳሉት ቅርጽ ይመጣላቸዋል። በጭንቅላታቸው በሳሉት ቅርጽ ይመጣላቸዋል። እኔ ለምሳሌ አንድ ሙስሊም ድመት ቢስል አላህን ድመት አድርጎ ቢስለው አላህ በድመት መልክ ሊመጣ ነው ማለት ነው? አይጥ አድርጎ ቢስለው በአይጥ መልክ ሊመጣ ነው? እሺ አንተ አሁን አንድ ሙስሊም ይግባና አላህን በምን መልኩ ስሎት ነው የትንሳኤ ቀን የውመል ቂያማ ቀን የሚጠብቀው? ስለዚህ የመጀመሪያውን አላህ ካባረሩት በኋላ በሚያውቁት ቅርጽ ይመጣላቸዋል። እሱም ጌታችሁ እኔ ነኝ ይሉታል። እነሱም ስለሚያውቁት አዎ አንተ በእውነት ጌታችን ነህ ብለው ይናገሩታል። ያለ መረጃ ያወራው እንዳይመስል ይሄው እዚህ ጋር ይሄን ለሐዲስ ላንብብላችሁ። ኦኬ ይሄው ተመሳሳይ ነው ናሬሽኑ። ይሄኛው የሚገኘው ደግሞ ቡሃሪ 4581 ላይ የሚገኝ ሐዲስ ነው። እና ምን ያህል ዘን አላህ the lord of the world will come to them in the shape nearest to the picture they had in their mind about him። ምን ይላል? አላህ የዓለማቱ ጌታ ይመጣል በጭንቅላታቸው በሳሉት በቀረበ መልክ ይመጣል። ልክ ለምሳሌ ጭንቅላታቸው ላይ የሆነ አካል ቢስሉ በዛ መልክ አላህ ተገልጦ ይመጣላቸዋል። አላህን ለምሳሌ ሙስሊሞች ውሻ አድርገው ከሳሉት በውሻ መልክ ሊገለጽ ነው ማለት ነው። ስለዚህ ያያችሁት አላህ ወይም ደግሞ በሁለተኛ ሼፑ የሚመጣው በሁለተኛ ቅርጹ የሚመጣው አላህ ማን ነው? ሙስሊሞች ላኩና ግቡ። እሺ አላህ የትኛው ነው? እናንተ የምታውቁት ወይንስ ማታውቁት አላህ የሚለውን በደንብ እንትን እንላለን ማለት ነው። ያ መጥቶ እኮ እንትን አለን አካውንቴውን አይዶን ነው ሳስገባቸው እየመለሰው ነው። ንጹህ ባህል አይ ቲንክ ሙስሊም ነው ብለህ ነው? ንጹህ ባህል ጎንደሬ ምናምን አዎ ሙስሊም ነው። ትናንትና ኮሜንት ሲያደርግ የነበረው የእነሱን አይነት ነገር ስለሆነ ለዛ ነው ያስገባው። ኦኬ ይሰማል። ጎንደሬው ንጹህ ባህል ንጹህ ባህል ጎንደሬው ይሰማል ወይ? እንኳን ደህና መጣሽ። እንኳን ቆያችሁኝ። የባህል ምናምን ሹሮያ ሰው ስለተኛ እንዳረብሽ እያደመጥኳችሁ ነው። ሙስሊም ነሽ ክርስቲያን? ኦርቶዶክስ ነኝ። ኦኬ እና ትናንትና ኮመንቷን አይቻለሁ የሙስሊም ነች የሙስሊም ነው ይለኛል። ወይ
ኢየሱስ ነብይ ነው ኮሜንት አድርገሽ ነበር ትናንት? ኮሜንት አላረኩም። ትናንት ገብቼ ነው የወጣው። መልካም እሺ፣ ሙስሊሞች ላኩ፣ መግባት ትችላላችሁ። ሙስሊሞች ቤታችን ክፍት ነው። ኤኒዌይስ መግባት ትችላላችሁ። አላህ ስንት ነው? የትኛው አላህ ነው ትክክለኛው አላህ? እናንተ የምታውቁት አላህ ወይንስ እናንተ ማታውቁት አላህ? እናንተ አላወቃችሁትም ማለት አላህ የለም ማለት ነው። ደግሞ የምታውቁት በባቱ ነው ይላል። የአላህ ባት ምን አይነት ነው? አላህ ማንንም አይመስልም ትሉናላችሁ። መልሳችሁ ደግሞ ሐዲሱ ምን ይላል? ያ ማታውቁትን አላህ ሲመጣባችሁ ነው አንተን አናቅህም ብላችሁ ትሉታላችሁ። ኦኬ የምታውቁት አላህ የእናንተ ምን አይነት ነው ተብላችሁ ስትጠየቁ ባለ ባት ነው። ሜቢ የመጣላቸው ባት የሌለው አላህ ነው ማለት ነው። ባት ሳይኖረው ደግሞ አላህ ሲመጣላቸው ማለት አስቡት። ባት ማለት ከጉልበታችሁ ዝቅ ብሎ ያለው ፓርት ነው አይደለ? አንድ ሰው በእንትን ምን ነበረ ዊልቸር ካልሄደ በስተቀር ባት ይኖረዋል ማለት ነው፣ ቆራጣ ካልሆነ በስተቀር። ስለዚህ ይሄ የመጣው አካል እናንተ ማታውቁት ባት የሌለው ነው ወይ? ባት የሌለው አላህ ነው ወይ? በመጀመሪያ የመጣላችሁ አለ ባት ነው፣ which ከወገብ በላይ ነው ማለት ነው። በኋላ ከወገብ በታች ያለው ደግሞ መጣ ማለት ነው። ሁለቱም ደግሞ ያላ ዲቫይን ሴንሱ ከሆኑ ኢተርናል ከሆኑ እናንተ ማታውቁትም የምታውቁትም የሁለቱም ያላህ ከሆኑ ስለዚህ ሁለት አካላት አሉት ማለት ነው። አላህ ሁለት አካላት ይኖሩታል። አንድ የምታውቁት አንድ ማታውቁት አለ። አሁን በየትኛው ነው አላህ ያለው? እናንተ በምታውቁት ነው ከአርሹ በላይ ያለው ወይንስ እናንተ በማታውቁት ተቀምጦ ነው ያለው? በየትኛው አካል ላይ ነው ያለው? አሁን አላህ ከአርሽ በላይ ነው የምትሉን ወገኖቻችን፣ በምታውቁት ሼፕ ነው የተቀመጠው ወይንስ በማታውቁት ቅርጽ? በየትኛው ቅርጽ ተቀምጦ ነው ያለው አላህ? ፕሬዚዳንት ማን ነው የሚለው? ፕሬዚዳንት ኑር እንኳን ደህና መጣ። አላህ ለመጀመሪያ ጊዜ ኑርን ፈጠረ ይላል። ኑርም ደግሞ ፔንን ከዛም በኋላ ጻፊ ያላት ይላል። ኑር ፕሬዚዳንት ኑር ቀጣይ እሱን ፓርቱ እንገባበታለን። ከፍጥረት ጋር በተያያዘ በጣም ውዝግብ ነው ያለው። ያቺ ፔኗ ራሱ ፈጣሪ ነች ፍጡር ነች ምንድነች የሚለው? ኑሩ ራሱ ምንድነው? ፕሬዚዳንት ኑር ራሱ ምንድነው? ከአላህ ሲፋት አንዱም ነው የሚሉም አሉ። አትሪቢዩቱ ነው የሚሉ አሉ። ወጣ እንዴ አላህ ኑር። ቀጣይ እሱ ላይ ወደፊት እንገባበታለን ማለት ነው። እና ወገኖቼ አላህ በየትኛው ቅርጽ ነው ያለው? መልሱልን። በምታውቁት ነው ተቀምጦ ያለው? በማታውቁት ነው? የምታውቁትም ማታውቁትም ያላ ቅርጾች ሼፕ አካል ነው ሁለት የሆነው ካላችሁን አላህ ራሱ ያወጣል ማለት ነው። አላህ አምሳያ የለውም የምትሉት የሆነን አካል ማታውቁትን የመምሰልና የምታውቁትን የመምሰል ባህሪ ያለው ማለት ነው። አምሳያ የለውም የሚለው ፉርሽ ነው ማለት ነው። ማታውቁት ተብሎ ሊባል የሚችለው በራሱ አንድ ነገር ማታውቁት ነው ከተባለ አይታችሁት አታውቁም ማለት ነው አይደለ? የምታውቁት ከተባለ ደግሞ አይታችሁታል፣ በአይምሮአችሁ ውስጥ አለ ማለት ነው። አምሳያ አለው ማለት ነው። አምሳያ አለው። እንደውም ትክክለኛ አላህ መሆን ያለበት ማታውቁት እኮ ነበር። ምክንያቱም አይታችሁት አታውቁም፣ ምንም አምሳያም ልትሰጡለት ስላልቻላችሁ አንተ ነህ የኛ አላህ ብላችሁ መከተል ያለባችሁ ማታውቁትን ነበር መሆን ያለበት። አይታችሁ ስለማታውቁ የሆነ አዲስ ነገር ሲመጣባችሁ ይሄማ እንዴ አናውቀውም፣ ይሄ ነው በቃ ጌታችን መሆን ያለበት አምሳያም የለውም ብላችሁ መከተል ያለባችሁ እሱን ነበረ። እናንተ ግን ከአንተ ባላ እንጠበቃለን፣ አንተማ የኛ ጌታ አይደለም ብላችሁ ታባሩታላችሁ ማታውቁትን። የምታውቁት ሲሆን ግንስ አንተ ነህ ጌታችን ብላችሁ
ትከተሉታላችሁ። የምታውቁት ነው ማለት አላህ ታይቷል ማለት ነው። አላህ አምሳያ ያለው ማለት ነው። ማታውቁትን አባራችሁ የምታውቁትን የተቀበላችሁት። ሁለቱም አላህ ከሆኑ ደግሞ ሁለት አላህ አሉ ማለት ነው። አርሹ ላይ ሁለት አላህዎች አሉ እኛ ዘንድ የሚለው ማለት ነው። እኛ ዘንድ እኛ እያለ የሚያወራው አላህ ብቻውን ስላልሆነ ነው ማለት ነው። ብቸኛ ስላልሆነ ነው። ጓደኛ ስላለው ነው። ስለዚህ አሁን አርሹ ላይ ያለው የትኛው አላህ ነው? ከአርሹ በላይ የሚገኘው አርሹ ላይ ተንፈላስሶ ያለው የምታውቁት አላህ ወይስ የማታውቁት አላህ? ኤኒዋን መልስ ያለው አለ ወይንስ ተደበቃችሁ? ክርስቲያን ሙስሊሞች እኮ አምላካቸውን አያውቁትም። በቃ አንድ ነው ከሚል መፈክር ውጪ ስለ አምላካቸውንም የሚያውቁት ነገር ስለሌለ መግባትና መመለስ አይችሉም። አዝናለሁ። ስላሴ ይከብዳል። ስላሴን አስረዳ እስቲ ቅድሚያ ይለዋል ማለት ነው። እና እስቲ አላህን አስረዳ። እኔ ስላሴን ላስረዳህ፣ አንተ አላህን አስረዳኝ። ተውሂድ ማለት ቀላል ነው። አር ዩ ኪሊንግ ሚ? እውነትህን ነው። እውነት ስላሴ ቀላል ነው? የዛሬው ይለያል። ምን አላህ ተለየብሽ? ማለትም እየሳቀች ነው። ወላሂ በጣም እንትን ሳልሽው አልባይብሮሽ አንደኛው የምታውቂውን አንደኛው የማታውቂው አላህ እዛ አርሹ ላይ ቁጭ ብለው ፈታ ብለን ምናምን ጀነት ስጠብቅ ከባድ ነው። ጌታ ይመጣል ህዝቦች ያመልኩኛል ብሎ እዛው ሰከም ሰካ ብሎ ልክ እንዴት ነው ሲመጣ አናቅህም ከአንተ ባላህ እንጠበቃለን ብለው ሲያባርሩት ኢማጂን አስበሽዋል? ዶክተር አብይ ራሱ በቀላሉ ጠቅላይ ሚኒስተሩ ወደ ቤትሽ መጣ። ከዛ ቤትሽ መጥቶ የሆነ ነገር ስጦታ ይዞ መጣ። ኢማጂን ከዛ እኔ የኢትዮጵያ ጠቅላይ ሚኒስተር ነኝ ብሎ ይላል። አረ ዞር በል ካንተ በጠቅላይ ሚኒስተሩ አብይ እንጠበቃለን አንተማ አብይ አይደለም ብለው ሲሸኙት ማለት ነው። አንተማ የኢትዮጵያ መሪ አይደለም ብለው አብይን ሲያባርሩት ከዛስ በሌላ ደግሞ ሌላ ልብሷ ወይ ዘጭ አድርጋ ትመጣለች። አብይ እኔ ነኝ እኮ ጠቅላይ ሚኒስትራችሁ ምናምን ኖ እንደዛ ሳይሆን ያንኑ ነው እንደዛ ሆኖ ነው የሚመጣው። ግን ምን ይመጣና ቀጣይ ይመጣና እኔ ነኝ አብይ አላመናችሁም ይልና ባቱን ገለጥ ያደርግና ሱሪውን ያሳያቸዋል። ኦ አንተ አብይ ነህ ብለው ይከተሉታል። እንደዛ እንደማለት ነው። እና ደኢን እንኳን ደህና መጣ። መሰግናለሁ። መልካም ሙስሊም ነህ? አዎ ነኝ። ኦኬ አላህ ያለው አላህ አርሽ ላይ ነው። አርሽ ላይ ነው ያለው። መልካም። ስለዚህ ዋብያ ነህ? ዋብያ አይደለሁም፣ ሙስሊም ነኝ። ዋብያ ነህ? በቃ አይደለሁም። አርሽ ላይ ነው የሚለው ያምኑት ሙሐመድ አብደላ ዋብን ተከታዮች ናቸው። አይደሉም። ሐባሽ ነው። ያሲን ኢነ አለል አርሽ ኢስተዋ ሚል ምዕራፍ አለ። ያ እነሱ ለማለት በመጀመሪያ ቆይ አንዴ ስማኝ አንዴ ፕሊዝ። እሺ አንድ ሚስ አንደርስቱድ አለ እዚህ ጋር። አሁን አላህ የት ነው የሚገኘው ብለን የምንጠይቀውን ጥያቄ ስንጠይቅ እኛ ለማለት የፈለግነው ለምሳሌ አንድ ምሳሌ ይሰጣል። ለምሳሌ ሻማ ብርሃኑን ሲያበራ ሁሉም ቦታ ይዳረሳል ይባላል አይደል? ስለዚህ ያ ሻማ ልመስለው ነው አይደለም። ምን መመስለው ሳይሆን እንደ ምሳሌ ለነግርህ ነው። ቆይ አንዴ ስማኝ። ለምን አታስጨርሰኝ? ቀጥል። ካዋጣ ምሳሌው ቀጥል፣ እጠቀምበታለሁ በኋላ ግን። እሺ ብትጠቀሙ ምን ያገባኝም። እሺ ከዛ ለምሳሌ አንዱ ሻማ አንድ ቦታ ላይ ቁጭ ብሎ ሁሉም ቦታ መዳረስ ይችላል። ሁሉም ቦታ ያ ብርሃን መገኘት ይችላል። እኔ ቁጭ ብሏል እያልኩ አይደለም። ፈጣሪ እኛ ሁላችንም የመስማት ችሎታ አለው። ካለሱ ፍቃድ አንዲትም ቅጠል አትወድቅም። ያለሱ ዕውቀት አንዲትም ቅጠል አትወድቅም። እነሱ እናንተ የተረዳችሁበት መንገድ
የተለየ ነው። ምክንያቱም እኔ መጽሐፍ ቅዱስ የምረዳበት መንገድ ይለያል፣ እናንተም ቁርአንን የምትረዱበት መንገድ ይለያል። ስለዚህ ውሃብያ ናችሁ ምናምን ብላችሁ እኛን ለመከፋፈል ትንሽ ይከብዳል። ምክንያቱም ለዚህ ብለው የሚከፋፍሉን ሰዎች እነሱ ለምሳሌ አላህን በቦታ የሚል ሰው ካፊር ነው ይላሉ። ቪዲዮ አዘጋጅልኝ ክርስቲያን ሜቢ እኔን ካላመነኝ ኡስታዞች የሼኮቻቸውን የኡስታዞቻቸውን ቪዲዮ አዘጋጅልኝ። ካፊር ብቻ ሳይሆን ከነሱ ጋር መስገድም አይቻልም፣ ከነሱ ጋር ምግብ መብላት አይቻልም፣ የነሱን እህቶችም ሴቶቻቸውን መጋባትም አይቻልም። ሙርተድ ናቸው። ኢቭን እነሱ ያረዱትን እነሱን ስጋ መብላት ጥንብ መብላት ነው። ጥንብ ደግሞ ሐራም ነው ብለው ነው የሚያስቀምጡት። ነገር ግን ዋሃብያዎች ግን ኦልዌይስ ዲሲቭ ያደርጋሉ ሰዎችን። ሀባሾችን አሁን አስገባልሃለሁኝ። ሜቢ እነሱ በግልጽ እምነታቸውን ስለማያፍሩ ዋሃብያ እምነት ነው ብትላቸው ሙስሊም ነው ብትላቸው አይደለም ነው የሚሉት። ሁሉም ትናንትና ይታችኋቸዋል ኦዲየንሶቼ፣ ሁሉም በአንድ ድምፅ የሚሉት ዋሃብያ ሙርተድ ነው፣ ሙርተድ ናቸው። ጋነም ነው የሚገቡት፣ ገነት አይገቡም። የነሱ አላህ የኛ አይደለም። ኤኒዌይስ ወደ አላህ ወደ ቶፒክ እንመለስና አላህ በአርሽ ላይ ነው ብለህናል። አርሽ ላይ ነው ኦኬ። እነሱ ግን እንደዚህ ብለው አያምኑም። አላህ በአርሽ ላይ ነው በምኑ ነው? በዛቱ ወይንስ በእውቀቱ? አልችልም። ምክንያቱም የኛ ፈጣሪ ከምንም ጋር ሊመሰል አይችልም። ማንንም አይመስልም። ከምድብ ካለ ነገር ጋር ምንም ልታመሳሰለው አትችልም። በምኑ ነው ያለው? አርሽ ላይ ነው ብለኸኛል እኮ ወዳጄ እኮ እኔ ምንም ማድረግ አልችልም ማለት ምን ማለት ነው? ይሄ አልችልም ስልህ አላህ ከምንም ጋር ማመሳሰል አልችልም። ስለዚህ የሰውን ባህሪ መስጠት አልችልም። ተቀምጧል እንዳሉ የሰው ባህሪ ነው። ሰው ተቀምጧል ነው የምትለው። ስለዚህ አላህ ከማንም ጋር ስለማይመሳሰል ኢነሁ ዐለ አርሺ ኢስተዋ ነው የሚለው፣ ተደላድሏል ነው የሚለው። ስለዚህ እኔ ተደላድሏል የሚለውን ቃል እጠቀማለሁ ማለት ነው። ተረድተኛል? ኦኬ ችግር የለውም። ያውለ በመጀመሪያ ደረጃ ሳሂህ ቡኻሪ 62:27 ላይ አላህ አደምን በራሱ ቅርጽ በራሱ ኢሜጅ እንደፈጠረው ይናገራል። ስለዚህ አደምና አላህ ይመሳሰላሉ። አንድ በል። ሁለተኛ ደረጃ ግን በምኑ ነው የተቀመጠው ስለ ቆሟል ተቀምጧል ምናምን የሚለውን ሪፈር እያደረኩ ሳይሆን የጠየቁን መደም ካስተዋልክ በዛቱ ነው ወይንስ በእውቀቱ ወይንስ ማለት ብርሃን ብለሃል። በብርሃኑ ነው እዛ ያለው ወይን እዚህ ያለው አሁን የሌለው በምኑ ነው? እዛ ያለው በምኑ ነው? ዛቱን አካሉ ነው ወይንስ እዛ ያለው ወይንስ እውቀቱ ብቻ ነው እዛ ያለው አካሉ እዚህ ነው? ይሄን እንድለይልኝ ነው። ፎይ አንዴ ለመረዳት እንትን የሚከብድህ ነገር ይመስለኛል። እንዴት ስልህ አሁን ለምሳሌ አካል የምን ባህሪ ነው ብለን ነው የምናስበው? እኛ እንደ ሰው አካል የሰው ባህሪ ነው አይደል? አካል የሚለው ቃል ሰው ነው ያለው አይደል? አይደለም የኛ አረዳድ እንደዛ አይደለም። አካል የሚለውን እኛ የምንረዳበት አረዳድ አለ። የእናንተን አረዳድ አስቀምጠውና ለፍ ለምሳሌ አካል ስትሉ እኛ አካል ስንልኛ ስትል እኮ ሁሉንም ማካተት የለብህም። አንዴ ይቅርታ፣ አንዴ የሙስሊሞችን እንድለይ ነው እናንተ ያልኩት። እንደ ክርስትናው አካል ስንል እኛ ፐርሰን የሚለውን እኔነት ያለውን ለመግለጽ እንጂ ነሰሰርሊ እንደዚህ ፊዚካል ቦዲ እጅ፣ እግር፣ አይን፣ ፊት እንደዚህ የሚዳሰስ የሚነካ ያለውን ቦዲ ያለውን እያልን አይደለም። እሱን እያልን አይደለም አካል ስንል። የእናንተን ግን እንደራስህ ቀጥል ዛት ብላችሁ ስለምትሉ እናንተ እዚህ ጋር ደግሞ አንድ ፖይንት ማለት ነው። ዛት በልና ሂድ በእናንተ። እሺ አንዴ ፕሊዝ ምን ለማለት ፈልጌ ነው እንዳንተን ብለህ ባታጠቃልለኝ ደስ ይለኛል። በቃ እኔ በራሴ እውቀት ነው እኔ ባለኝ እውቀት ነው ካንተ ጋር ለማውራት የመጣሁት እንጂ ብዙ ሙስሊሞች ያንተን መልስ መመለስ የሚችሉ ሙስሊሞች አሉ። ስለዚህ እኔ በራሴ እውቀት ነው ልመልስ ለመጣሁት። ስለዚህ እናንተ ባትለኝ ደስ ይለኛል ፕሊዝ። ምክንያቱም ይኸውልህ አሁን ይሄ አቋምህ ከራስህ አውጥታው እንዳልሆነ አውቃለሁኝ። ይሄ አቋምህ አንተ ብቻ ሳይሆን የዋብያዎች አቋም እንደሆነ አውቃለሁኝ እኮ። አላህ በአርሽ ላይ የሚለው ሱራ 7:54 ላይ የሚገኘው ሰማይና ምድርን በ6 ቀን ፈጠረ ከዛ በኋላ በአርሽ ላይ ተደላደለ የሚለው የቁርአኑ አቋም ስለሆነ ማለት ነው። ኤኒዌይስ እሱን በአካሉ አላህ አርሽ ላይ ነው ብላችሁ ታምናላችሁ። በአካሉ ማለት እጅ፣ እግር፣ አይን፣ ፊት አለው። አርሽ ላይ ነው ያለው አላህ። ዛሬ ቶፒካችን እሱ ስላልሆነ ወደዚህኛው ቶፒክ እንመለስና ግን እዚህኛው ሐዲስ ላይ አላህ በሁለት ሼፕ ይመጣል፣ በሁለት ቅርጽ ይመጣል ይላል። ልብ በል አላህ በሁለት ቅርጽ ይመጣል። አንደኛው እናንተ ማታውቁ ቅርጽ ነው፣ አንደኛው እናንተ የምታውቁ ቅርጽ ነው። አሁን የምጠይቅህ አላህ በአርሽ ላይ ነው ብለኸኛል። አሁን አላህ በአርሽ ላይ ያለው እናንተ በምታውቁ ቅርጽ ነው ወይንስ በማታውቁት ነው? ወይንም ሁለቱም ቅርጾቹ አላህ አርሽ ላይ ተቀምጦባቸዋል?
አንዴ እሺ ሐዲሱን ወደኔ በደንብ ብለር ስለሆነ አይታየኝም በስተክል አንዴ ሐዲሱን አሰብ ኦኬ እንትን ባለው አዲሱ ክርስቲያን ጋም ብለርድ ነው እንትን መሰለኝ ኔትወርክ መሰለኝ not problem ካሜራን ጥረገው ወይንም ክርስቲያን አይ ቲንክ ኔትወርክ ነው የሚመስለኛል ሻውንስ ኦኬ ፎከስ አድርገው አሁን ምንም አይልም ኦኬ ይታያል ወንድማችን የመጀመሪያዎቹ ፓርቶች አይታየኛል አሁን እንደሱ አድርገው በቃ ኦኬ ክርስቲያን ያንብብልህ ወይንስ ታነባዋለህ ይመቻል አባሉ ቆይ ትንሽ እንደ ቅድሙ አድርግልኝ ይታያል ዘይንድ እኮ እያነበብክ ወይ አብረን አንብበው አይ ችግር የለም እያነበብኩ ኦኬ እሺ አንዴ ለማልስ አይደል ልቀጥል ኦኬ ክርስቲያን አንብበውና ሚውት ነኝ ለካ እኔ ያወራው መስሎኛል ሶሪ ኦኬ እኔ ላንብብልህና እኔ የተለየ ትርጉም ካለው ትናገራለህ እኔ ካነበብኩት ኦኬ Allah will come to them in the shape other than they know and they will say I am your lord አላህ እነሱ ከሚያውቁት በተለየ ቅርጽ ይመጣና እኔ ጌታችሁ ነኝ ይላቸዋል ይላል they will say we seek refuge with Allah from you ከዛ ምን ይሉታል እሱን በአንተ በአላህ እንጠበቃለን ከአንተ ይሉታል this is our place we will not follow you ይሄኛ ቦታ ነው እኛ አንተን አንከተልም till our lord come to us ጌታችን እስከሚመጣ ድረስ and when our lord come to us we will recognize him ነገር ግን ጌታችን በሚመጣበት ጊዜ እኛ እሱን እንለየዋለን እናውቀዋለን አሉት then Allah will come to them in the shape they know and will say I am your lord ከዛ በኋላ አላህ በሚያውቁት ቅርጽ ይመጣና እኔ ጌታችሁ ነኝ ይላቸዋል they will say እነሱም ይሉታል no doubt you are our lord and they will follow him እነሱም አዎ እውነትም አንተ ጌታችን ነህ ብለው ይከተሉታል የመጀመሪያው አላህ ማን ነው ሁለተኛው አላህ ማን ነው ኦኬ አንድ ቀጥል እሺ ይሄኛውን ሐዲስ መያዝ አለብኝ መጀመሪያ ስለዚህ አላቆም እኔ ሐዲሱን ስለማላቀው መያዝ ይዤው መልስ ይዤ እመጣለሁ ማለት ነው መልካም ስማማለን ይቻላል ያ ወርጥ ያለው አለኝ እኔ ኦልሞስት ሰሞኑንም አለኝ እሺ ነገ እመጣለሁ መልሱን ይዤ እመጣለሁ ማለት ነው ነገ አታገኘኝም ነገ ሳይሆን ነገ ውይይት አላቸው በዚሁ ማስታወቂያ ለስራ ማማይ ውይይት አለ ኦኬ አውቃለሁ ኦኬ እና ተናጎዳ እንደዚህ ታገኘኛለህ ባላ ላይ ስለምገባ ብዙ ጊዜ ላይ ቶፒክ ቁጥሩ እሺ አዲስ ነምበሩን አሳየው ክርስቲያን እሺ صحيح زامس ሶስት 81 ጨምረልኔ በቃ 74 39 ላይም አለ 39 74 39 ቡሃሪ ላይ ማለት ነው እሺ
ሙስሊም ላይ ከፈለክ ደግሞ 183 ኤሌም አለ። ሌሎችም ከፈለክ ጨምርላለሁ። ቁርአን ደግሞ አማርኛው ላይ ከፈለክ ሜቢ አማርኛው ቁርአን ላይ በተፍሲር አስቀምጠውታል። ፔጅ 131 እስከ 132 ላይ ባለው ላይ እንትና ሼክ መሐመድ ማን ነው የሚባሉት? ሳኒና ማን ሳሂ ነው? ሳኒና ማን ነው የሚባሉት? መሐመድ ሳኒና ሀቢብ ማለት ነው። በተረጎሙት ላይ እዛ ላይም ታገኘዋለህ በአማርኛ ፔጅ 131 እና 132 ላይ። እሺ እኔ አሁን ወደ ራሴ ጥያቄ የሚሄድ እችላለሁ አይደል? ከቻልኩኝ። ምንድነው ጥያቄ? እኮ ልቀጥል ነው እያስፈቀድኩ ነው። እሺ ቀጥል። እሺ የመጀመሪያው ጥያቄ ምንድነው? አንድ በላይ ሚስት በክርስትና ማግባት ይቻላል? በክርስትና ከአንድ በላይ ማግባት አይቻልም። እሺ አንዴ እየሰማችሁኝ ነው? ነብያት የሚያደርጉት ነገር እንደ ኃጢአት ሊቆጠር ይችላል? ነብያት የሚያደርጉት ነገር እንደ ኃጢአት ሊቆጠር ይችላል? አዎ ሊቆጠር ይችላል። ሊቆጠር ይችላል። ስለዚህ ህግ ከወጡ ከፈጣሪ ትእዛዝ ከወጡ እነሱም እንደማንኛውም ሰው ናቸውና እንደናንተ ፐርፌክት ናቸው፣ እንከን አልባ ናቸው፣ ከስተት ሁሉ የጸዱ ናቸው የሚል የለንም። እንደማንኛውም ሰው ኃጢአት ሊሰሩ ይችላሉ፣ ሊወርቁ ይችላሉ። ማንም ፐርፌክት የለም። በቃ ለኛ ፐርፌክት ሞዴላችን በስጋ የተገለጠው ፍጹም ሰው የሆነው ክርስቶስ ነው። ከኃጢአት በቀር በሁሉ በእኛ ነው የመሰለን። እሱን እንድንመስለው የታዘዝነው ክርስቶስ ነው። ሌሎቹ ኃጢአት ሊሰሩ ይችላሉ፣ ኃጢአት ሰርተው ነበር። ያ ለዚህ ነው ሮሜ ምዕራፍ 5 ላይ ቁጥር 7 ጀምሮ እስከ 12 አካባቢ ሁሉ ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል ይላል። ስለዚህ ዳዊትም ኃጢአተኛ ነው ማለት ነው። በኃጢአቱ ምክንያት አፈር ድሜ አብልቶታል እግዚአብሔር። በኃጢአቱ ምክንያት ቀጥቶት ልጁን ቀምቶታል። ከቤት ሴፍ አስነሳብሃለሁ ብሎታል። ለዛም ልጁ ሲያሳድደው ኖሯል። ዳዊት ቤተ መቅደስ መስራት ፈልገው ነበረ። አንተ የኦሪዮንን ለምሳሌ ገሎ ሚስቱን ቀምቷልና ሌሎችም ወንጀሎች ሰርቷልና አንተ ለኔ ቤተ መቅደስ መስራት አትችልም፣ የብዙ ንጹህ ደም እጅህ ላይ ያለ ቤተ መቅደሴንም አንተ አሰራም ብሎ እግዚአብሔር ከልክሎታል። ቤተ መቅደስ እንኳን እንዳይሰራ ከልክሎት ቤተ መቅደሱን መስራት እየፈለገ ዳዊት እንዳይሰራ ተከልክሏል። እሱም ደግሞ ንስሐ ገብቶ ኢቭን ሞት እንደሚመጣበት ናታንን ልኮበት ነበረ። ሲያለቅስ ታገኘዋለህ ማለት ነው። ስለዚህ እነዚህ አሁን የምጠቅሳቸው ሰዎች ኃጢአተኞች ናቸው። እነ ዳዊት፣ ጊዲዮንም፣ ሕዝቃና ንስሐ ገብተዋል። ያዕቆብም እንደዛው። በቃ ምን አለ መሰለህ በእኛ ኮንሰፕቱን ነገርኩ። አሁን ዳዊት ትልቅ ነው፣ በእኛ ትልቅ ክብር የሚሰጠው ነው፣ እንደ ልቤም ተብሎ የተነገረለት ነው። ነገር ግን አልወደቀም ወይ? ምንም ወድቆ አያውቅም ወይ? ምንም ፐርፌክት ነው፣ ምንም እንከን አልባ ነው ወይ? ነገርኩ። በቃ የኛ ፐርፌክት እንከን አልባ በስጋ የተገለጠው ክርስቶስ ነው። ክርስቶስ እሱ ከኃጢአት በቀር በነገር ሁሉ እኛን የመሰለን እሱ ነው። እሱን እንድንመስል የታዘዝነው እሱን ነው። እነሱ ሊወድቁ ይችላሉ፣ ወድቀውም ነበር፣ የወደቁም አሉ። ነገር ግን ወድቀው ቀርተዋል፣ አልቀሩም። ለዚህ ነው ሰሎሞን ጻድቅ ሰባቴ ይወድቃል ይነሳል የሚለው ከዛ አንጻር ነው። ይወድቃሉ ግን ይነሳሉ፣ ወድቀው አልቀሩ። በኃጢአት ውስጥ እዛው አልቀሩም። ኃጢአት ሰርተዋል። ኃጢአት ሰርተው ግን እግዚአብሔር ዳዊትን እንትን ባለበት ሰዓት ላይ ናታንን ላከው። ናታንን ከላከው በኋላ ምን አለው? አንድ ሰው ነበረ። አይ ቲንክ መጽሐፉን ከፍተ ነው እንየው፣ ወይንም እንደዛ ነው ፈልገው ማውራት ይችላል፣ ችግር የለም። ያ ክፍሉን ታውቀዋለህ ብዬ ነው። ለዛ ምን ይለዋል? ናታን ይመጣና አንድ ሰው ነበረ፣ ባለጸጋ ነበረ፣ 100 በጎች አሉት። አንደኛው ደግሞ ደሃ ነበር። አንደኛው 99 ሲኖረው አንደኛው ደግሞ ደሃ ነበር። አንድ በግ ነበረችው። እንግዳ መጣበትና ያ ባለጸጋ የደሃውን በግ ወስዶ አረደና እንዲያደረገ ይሄ ሰው ምን ትለዋለህ አለው። ይሄማ የሞተ ሰው ነው፣ የሞት ፍርድ ይገባዋል። ስለ አንዲቱ በግ 5 ነው 4 ሊከፍልም ይገባዋል አለ። ይሄን ያደረገው አንተ ነህ፣ እግዚአብሔር ልኮኝ ነው የመጣሁት ወደ አንተ ብሎ ይለዋል። ዳዊት ይህን ጊዜ ያለቅሳል። ከዛስ ከቤትህ ሴፍ አነሳብሃለሁ ይለዋል።
ከዛ በኋላ ዳዊት በጣም መሪር የሆነ ለቅሶ ያለቅሳል። ምግብም አልበላም ይላል። እግዚአብሔርም በድያለሁ፣ እግዚአብሔርም አስቀይሜያለሁ ብሎ በጣም ያለቅሳል። እግዚአብሔር ከዛ በኋላ ልጅም አልሰጠውም። ከዛ እንትን በዘሞተው ምክንያት ማለት ነው ያን እንትን ባለው ከዛ ከቤት ሰይፍ አስነሳለሁ እንዳለው የገዛ ልጁ እድሜ ልኩን ሲያሳድደው ነበር። ጦር አስነሳበት፣ የራሱ ልጅ ማለት ነው። ሰይፍ ተነሳበት። ይሄንን በማድረጉ ምስኪኑን ኦሮዌመኑን ገሎ ሚስቱን በመውሰዱ ሰይፍ ከቤቱ ተነሳበት። ከዛ ዳዊት ይሄንን ሁሉ ለቅሶ ካለቀሰ በኋላ ነገር ግን በኋላ ተተጸጸተ በኋላ ናታን ምን ይላል? አትሞትም ይለዋል። እሞታለሁ ብሎ ሁሉ በጣም ሰግቶ ነበር ማለት ነው። ከዛ ምን ይላል ነው በመዝሙሩ ላይ እግዚአብሔር መገሰጽንስ ገሰጸኝ ነገር ግን ለሞት አሳልፎ አልሰጠኝም ይላል። ቤተ መቅደስ ተዛ መስራት ይፈልግ ነበር ዳዊት። ታላቅ ንጉስ ነው፣ እንደገናም ደግሞ ነብይ ነው። ቤተ መቅደስ መስራት ይፈልግ ነበር። እግዚአብሔር ከዛ ምን አለው? አንተ ቤተ መቅደሴን አሰራም፣ ምክንያቱም አርክሰሃልና ስሜን አሰድበሃልና እንድሰደብ ምክንያት ሆነሃልና እጆችህ ላይ ብዙ ደም አለና ቤተ መቅደሴን አንተ አሰራም፣ ባይሆን ልጅህ ይሰራል ብሎ ለሰሎሞን ይተላለፋል ማለት ነው። ከዛ ዳዊት መስራት ይፈልግ ነበር፣ ነገር ግን እግዚአብሔር ቤተ መቅደሱን እንኳን እንዳልሰራ ከለከለኝ ይላል። ሰው ብዙ ደም እጅህ ላይ አለ፣ ቤተ መቅደሴንም ለኔ መስራት አትችልም ብሎ እንደዚህ እየነገረው እየገሰጸው፣ እሱም ደግሞ እግዚአብሔር መገሰጽንስ ገሰጸኝ ለሞት ግን አሳልፎ አልሰጠኝም ካለ እንደዚህ የየ ሲል ካገኘ ነው ዳዊት ምንም ስተት አልተሳሳተም በህይወቱ አንልም፣ ተሳስቷል በቃ። ለዚህ ነው በአዲስ ኪዳን ላይ ስትመጣ ሁሉ ኃጢአትን ሰርተው ነበር እግዚአብሔርም ክብር ሁላቸው ነበር የሚለው ለዛ ነው። ህጉ ፐርፌክት ስላላደረገ ነው ክርስቶስ በጸጋ የመጣው። ጸጋን ከህጉ በላይ ጸጋው ወደ ልዕልና ወደ ከፍታ ስለሚወስደን ነው። በህግ ውስጥ የነበሩ ግን እንደዚህ አይነት ውድቀቶች ያጋጥማቸው ነበር። ያንን ብቻ አይደለም አሁንም ያለ ሰው ኃጢአት ሊሰራ ይችላል። ነገር ግን ንስሐ ከገባ በኋላ ኃጢአቱን እያነሳን ከሌ ኃጢአተኛ ነው አንልም። ከሞትን በኋላ ገባ ንስሐ ገብቶበታል። ከዛ በኋላ ንስሐ ከገባበት በኋላ ከሌ እኮ ኃጢአተኛ ነው አይደል ከሌ ኃጢአተኛ ነው ብለን አንናገርም። በንስሐ ስለታጠበ ማለት ነው። ንስሐ በደልን ይቅር ስለሚል ማለት ነው። ንስሐ ስለሚያነጻ ማለት ነው። ግን ምንም አልተሳሳቱም አንልም። በእስልምናው ፐርስፔክቲቭ ስለምንረዳው እስልምናው ነቢያቶች ሁሉ እንከን አልባ ናቸው ተብሎ ስለሚታመን እኛ ጋር ግን እንደዛ አይደለም። ሲምፕል ኤግዛምፕል እናንተ ጋርም አያስኬድም። አክቹዋሊ ይሄ ለምሳሌ እንትና አብርሃምን ነብይ ነው ብላችሁ ትላላችሁ። የመጀመሪያ ሲያመልክ የነበረውን ካየው ሱረቱ ካፍ ላይ እንትን ካየው ፀሐይ ይህች አምላክ ነች ብሎ ሲከተል ፀሐይ ስትጠፋበት ጨረቃች አምላክ ነች ብሎ ሲከተል እንደዛ ነገሮች አሉ። ሶ ኢቭን ፀሐይና ጨረቃን ለተወሰነ ጊዜም ቢሆን አብርሃም አምልኳል ማለት ነው እንደ እስልምናው። ዳዊት አደምን ነብይ ነው ብላችሁ ታምናላችሁ። ነቢያቶች ኃጢአት አይሰሩም ካላችሁ ኃጢአት ሰርቷል እንደ ከገነት የተባረረው ጸበለሷን በልቶ ነው which is ማስኬድ ይሆናል ማለት ነው። እና በእኛ እይታው እንደዛ ነው። ሜቢ ግልጽ ይመስለኛል። እሺ ተመልሶልኛል። እሺ ሌላ ጥያቄ መጠየቅ እችላለሁ? ለስዕል ትሰግዳላችሁ? ወደ ቶፒካችን ብንመለስስ ማለት ያው ነው እኮ መጣለው ብዬ ነበር። እሺ ብለህ ነበር። መቼ መጣለው ስልህ ከነገ ወዲያ መጣለው ስልህ እሺ ብለህ ነበር። መቼ ምን ላይ እንደውም ከነገ ወዲያ መጣለው ይሄንን እንደውም ሐዲሱን አልሰጠኸኝም ቁጥሮቹን ምናምን አውርተን ነበር ካንተ ጋር። እኔ ዛይንድ እኮ ነኝ ራሴ ነኝ። አረን ያላወኩም ቀደም እንደውም ቡኻሪ ምናምን ዛሬ እኮ ነው የሰጠው አካል። እኔም እኮ ለማለት የፈለኩት ነገ እመጣለሁ ብዬሃለሁ እኮ አርባ አልኩህ ነገ ውይይት አለ እንደ ቅድም አውርተናል ስትለኝ እኔ ግራ ገባኝ። በውስጥ ያወራህ ይመስሎኝ ነው። ኦኬ እኔ ይሄን ለማለት ፈልጌ ነው። እሺ ለስዕል ለመውሰድ ነው። ሰፊ ሰዓት ለመውሰድ ነው። ስዕል ለስዕል ባለቤቱ ነው የምንሰግደው። ስዕልን እንደ ሲምቦል አድርገን እናስቀምጠዋለን። የምንሰግደው ግን ለስዕል ባለቤቱ ነው። እሺ ቆይ እሺ እንደዛ ከሆነ ኦሪት ዘጸአት አንዴ ፕሊዝ። እሺ ኦሪት ዘጸአት ምዕራፍ 20 አንቀጽ 4 ላይ በላይ በሰማያት ካለው በታችን በምድር ካለው ከምድሪቷም በታች በውሃ ካለው ነገር የማናቸውን ምሳሌ እንዳትሰግዱ ከላንተ እንዳታደርጉ እንዳትሰግዱላቸው ምናምን ይላል አይደል? ይላል። ለጣዖት ነው እኮ የማናቸውን ምሳሌ እያለ እኮ ነው እዚህ ጋር የማናቸውን ምሳሌ እያለ ተአምረ ማርያም ላይ ደግሞ ምን ይላል? ለስዕሏም ስገዱ ይላል።
ለማርያም ስዕልም ስገዱ ይላል። እሺ አዳምጥ። እሱ ለጣዖት የተነገረ ነው፣ ለጣዖታውያን የተነገረ ነው። ማናቸውንም ምሳሌ ምስል ለእናንተ አታድርግ ሲል ይሄ በእስልምናውም ያለ ነው። ምስል በእናንተም አይቻልም። ማንኛውንም ምስል መስራትም ሆነ በእናንተ እንደውም ወረስት ነው የሚሆነው። ይህንን ጥያቄ ባጠይቁት ነው የተሻለ የሚሆነው። ለእኛ ግን ለጣዖታውያን የተነገረ ነው። እዛው ላይ ቲንክ ኦሪት ዘጸአት ምዕራፍ 25 ላይ ይመስለኛል እግዚአብሔር ደግሞ ሲያዝ ታገኘዋለህ። በቤተ መቅደስ ውስጥ ምን መሳል እንዳለበት፣ እንዴት መሳል እንዳለበት፣ ኪሩቤሎች መሳል እንዳለባቸው እዛው ታገኘዋለህ ማለት ነው። እዛው ሲሰጥ ትእዛዝ ታገኘዋለህ። ለጣዖታውያን ማናቸውንም ምስላት እንዳንስል ይነገራል፣ ታዟል ማለት ነው። እንዳንሰግድለትም እንዳንስልም ጭምር ታዟል። ይሄ ግን ለሙስሊሞች ወረስት ነው። እንደዚህ አይነት ጥያቄ አትጠይቁ። ምክንያቱም ምስል የሚሰራና ምስል እንትን የሚል ሰው መላኢኮችም ወደ እሱ አይቀርቡም። ፕላስ ደግሞ በቂያማ ቀን እሱን አናገር ተብሎ በመዶሻ ይቀጠቀጣል። ለምሳሌ አንተ ፕሮፋይልህ ምስል ይታየኛል። በቂያማ ቀን በመዶሻ በጆሮ ውስጥ ብረት ተከቶ እየተቀጠቀጥ ካናግረው ምስሉን ይሄንን ተብለህ ትቀጠቀጣለህ። የመቃብር ቅጣትም ይጠብቀሃል። ነብዩ ሱረቱ ካፍ ላይ ያሉት ጋር በተያያዘ ጥያቄ ተጠይቆ ጅብሪል ቀረብኝ ካለባቸው አንዱ ምንድነው እሱ ቤት ውስጥ ምስል ካለና ውሻ ካለ መልአክ አይገባም በሚል ነው። ማንኛውም ምስል ወይንም ኢሜጅ ባለበት ላይ በእስልምና አስተምሮ መልአክ አይገባም። ያኛው የኛ የተነገረው ግን ከጣዖት አንጻር ነው። እዛው ላይ መልሶ ሰለሞን ቤተ መቅደሱን ከገነባ በኋላ ስዕላት እንዲስሉበት እንዲያስጌጣቸው ተናግሯል። ኪሩቤል በራሳቸው ኪሩቤል ማለት መላእክቶች ናቸው። ኪሩቤልና ሱራፌሎችን እንዲስል እግዚአብሔር አዞታል። ማናቸውንም ምስል ሲል ከጣዖት አንጻር ያሉትን ነው እንጂ ከአምልኮ ለእግዚአብሔር የሚቀርበውን ከዛ አንጻር ያለውን አይደለም። እሺ ወደ ቶፒካችን ብንመለስስ ዘይንድ እኮ እሺ ምን አልከኝ? ቤቢ ግልጽ እኮ ነው የኛ ነገር እኮ የኛ ላይ የከለከለበት አለ። የተከለከሉት ግን እነኛ ከጣዖት አንጻር ነው። ከእግዚአብሔር ውጭ ማንኛውንም ነገር በዛ ያሉትን እንዳታደርግ ተከልክሏል። በቃ እነኛ ግን ምንድነው ከእግዚአብሔር መላእክቶች ምናምን ከእግዚአብሔር ውጭ አይደሉም። ቅዱሳኖች ከእግዚአብሔር ውጭ ሳይሆኑ የእግዚአብሔር አገልጋዮች ናቸው። እሱ የሚልካቸው ለሱ የሚታዘዙ ናቸው እንጂ ከእግዚአብሔር ውጭ ሆኑ አይደሉም። በእግዚአብሔር እቅፍ ውስጥ ያሉ ናቸው። ለዛም ነው ያዘዘው። ሱራፌል እና ኪሩቤል ማለት ጀስ እግዚአብሔር ናቸው ማለት ሳይሆን መላእክቶች ናቸው። እነሱ እንዲሳሉ ያዘዘው እነሱ ጣዖት ስላልሆኑ ነው። በእስልምናው ግን ማናቸውም አይቻልም። ማናቸውም ምስል አይቻልም በእስልምናው። መሲ አይ ቲንክ መሲም ጥያቄ ያለኝ እያለች ነበረ። ዛሬ ቶፒካችን ኦልሞስት እንትን ነው። አንድ ጥያቄ ብቻ ልቀበልሽና መሲ ቶፒካችንን እናካርጋ ነው እንትን እንላለን። መሲ ተመለሽ። እሺ በቃ አርብ እንገናኛለን ማለት ነው። እሺ ቻለ ችግር የለም። መሲ ያለሽ? እሺ ቶፒኩ ላይ የተወሰነ እንትን በልበትና ክርስቲያን አለ አለሁ ሙስሊሞች ዛሬ ኑ እንጂ ኑ አላህን ንገሩን፣ አምላካችሁን ንገሩን። የምታመልኩትን አምላክ ባይዞ እስልምና የነቢያት ሃይማኖት ነው ተብሎ ይታመናል። ያምናሉ ሙስሊሞች እንደዛ ያምናሉ። እንግዲህ ሙሐመድም የነቢያቶችን ፈለግ ተከትሎ ነው የመጣው ብለው የሚያምናሉ። የትኛው ነብይ ነው አምላካችን እንደዚህ እየተለዋወጠ እየተቀያየረ ቅርጹን እየለዋወጠ ይመጣል ብሎ ያስተማረ ነብይ አለ? በመጀመሪያው አንተ አምላካችን አይደለም ብለው የሚያባርሩት፣ ከዛ በኋላ ሁለተኛው ላይ ሲመጣ ደግሞ አንተ አምላካችን ነን ብለው የሚቀበሉት፣ እንደዛ ራሱን እየለዋወጠ ራሱን እየቀያየረ ቅርጹን እየቀያየረ የሚመጣ ብለው ያስተማሩት ነቢያቶች አሉ? የለም፣ እንደዛ አይነት የለም። ምክንያቱም አናቀህም ብለው ያባረሩት የለም። ባይዘይ ጦጣ ነው ያደረጉት፣ ጦጣ ማለት ነው። ስለዚህ ይሄን አምላካችሁን ንገሩን፣ ይሄን አምላካችሁን ንገሩን። የሚመጣበትንስ ቅርጹን ታውቁታላችሁ ወይ? አሁን በጣም ብዙ ሐዲሶች ላይ ነው በነገራችን ላይ ያሉት።
በጣም ብዙ ሐዲሶች ላይ ያሉት እንደዚህ አይነት ሐዲሶች ብዙ ናቸው። በአይምሯቸው እንደሳሉት ሆኖ ይመጣላቸዋል የሚለው ትንሽ ለየት ያለና እንትን የሚል ሐዲስ ነው። በአይምሯቸው ልክ በሳሉት ሙስሊሞች በጭንቅላታቸው የሳሉት የራሱ ሆኖ ወይም ደግሞ ተቀራራቢ ሆኖ ይመጣላቸዋል ፈጣሪያቸው። በአይምሮ ላይክ ኢቭን አምላክን ራሱ በጭንቅላት መሳል ይቻላል። መለኮትን በባህሪው በጭንኳን አይደለም ታይቶ የማይታወቅ ተገልጦ ተሰምቶ የማይታወቅ ባህሪን ያለውን አምላክ ይቀርና እኔ እንጃ ንፋስን እንኳን እኮ በአይምሯችሁ መሳል አትችሉ። ንፋሳትን ባህርን ሙሉ ለሙሉ አይታችሁት መሳል አትችሉ። የሙስሊሞች አምላክ ግን በአይምሯቸው እንደሳሉት ሆኖ ወይም ደግሞ እሱ እንደተቀራራቢ ሆኖ ይመጣላቸዋል በትንሳኤ ቀን። ቁስ አካል አረጉት። ለምሳሌ አንድ ጣዖት የሚሰራ ጣዖት ጠርቦ የሚሰራ የሚቀርጽ አካል በአይምሮ ኢማጂን የሚያደርገውን ወይም ደግሞ የሚያስበውን በምናቡ የሳለውን ነው ከዛ በኋላ ወደ ቅርጽ የሚቀይረው ማለት ነው። ልክ ሙስሊሞችም እንደዛው አምላካቸውን በቅርጽ መልክ ይጠብቁታል ወይም ደግሞ ያስቡታል። ያም ደግሞ በመጨረሻው ቀን መጥቶ ይታያቸዋል። በአይምሯቸው የቀረጹት የሳሉት ማለት ነው። ይሄ ጣዖት ይባላል። ጣዖት የሚባለው የግድ በእጅ ተጠርቦ የሚተከል የሚቀመጥ ጣዖት ወይም ደግሞ ድንጋይ ላይሆን ይችላል። ማንኛውንም ነገር በአይምሯችን ስለን ያስቀመጥነው ነገር ሁሉ ጣዖት ነው። ጣዖት በቃ ይሄን ይመስላል። ለምሳሌ አምላክ ይሄን ይመስላል ካልን ያ የሳልነው ነገር አምላክ ሳይሆን ጣዖት ነው። እዩሲ ጋይስ ሙስሊሞች ይሄንን አምላካቸው ነው የሚያምኑት ማለት ነው። ስለዚህ እንደዚህ አይነት አምላክ አለ? በአይምሮ የሚሳል አምላክ አለ? የለም። በአይምሮአችን ልንስለው የምንችል አምላክ በፍጹም ሊኖር አይችልም። ሙስሊሞችና አምላካቸውን በአይምሮአቸው ይስሉታል፣ ባቱን ያውቁታል። ከማወቃቸውም የተነሳ ነው። በነገራችን ላይ ሙስሊሞች አምላካቸውን በአይምሮአቸው የሳሉትን አምላክ እንግዲህ እናውቀዋለን ብለው ስለሚያስቡ ነው መጨረሻ ቀን ላይ ሙሐመድን ብሎ የተናገረው። ሙሐመድ እንደዚህ ይለዋል። ለምሳሌ ሙሐመድ አምላኩን ተነስቶ በመጨረሻው ቀን በትንሳኤ ቀን ሲገለጥለት በተለየ እሱ በሚያውቀው በሌላ ሼፕ ይገለጥለትና ምን ይለዋል? አንተ አምላክ አይደለም ይለዋል። አንተ አምላክ አይደለም ይለዋል ሙሐመድ። ከዛ በኋላ በሚያውቀው ቅርጽ ይመጣና ጸጉረ ፍሪዝ የሆነ ጺም አልባ ወጣት ወንድ ልጅ አረንጓዴ ልብስ የለበሰ አረንጓዴ ቦታ ላይ አየሁት ጌታዬን ብሎ የተናገረው ያ አካል ይገለጥለታል። ሙሐመድ አላህን የሳለው እንዴት ነበር? ጸጉሩ ፍሪዝ የሆነ ከዛ በኋላ ጺም አልባ ወጣት ወንድ ልጅ ሆኖ አይቶታል። ስለዚህ የሙሐመድ አላህ በትንሳኤ ቀን የሚገለጽለት እንደዛ አይነት ነው ማለት ነው። እሺ እናንተ ሙስሊሞች ሌሎቻችሁ አምላካችሁን ምን አይነት አድርጋችሁ ነው የሳላችሁት? መርማይድ ነው የሚለው መርማይድ አይ ቲንክ ሙሐመድ ተመለሱ እንጂ መሲ ما في مشكلة ما مسي ده أثناتيوس ميوت نشي يا وراش كونه ميوت أنشي ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? ሰላም ነው አለ እያወራሽ ነው? አሁን እያወራሁ ነውና እንትን የሆነች እዚህ ሙስሊም ጓደኛ ያለችኝና እሷ ነው ጥያቄ ያላት። አሁን ስትመጣ እንድትጠይቅ አረጋታለሁ። እሺ መማር ፈልጋ ነው? አይ በመጽሐፍ ቅዱስ ላይ በእናንተ ላይ ዝለሉት የሚባል አለ አለችኝና እኔ ደግሞ ያልኳት ያለሁት እኛ ጋር አሁን ወደ ላይ ስለወጣች ነው ጠራታለሁ። እኛ ጋር ዝለሉት የሚባል ነገር የለም፣ ለሁሉም መልስ አለው ነው ያልኳት ያለሁት። እሷ ደግሞ አለ ዝለሉት የሚባል አለ። ለምሳሌ ሌብነትን ዝለይ እለፊ፣ እናሰርቂ፣ ዝሙትን ዝለይ፣ ውሸትን ዝለሉ፣ እንዳትሰሩት እለፉት። ወይ ዝለል አይ እንዴት አድርጎ አስረዷት መሰለ መጽሐፍ ቅዱስ ላይ የሆነ ጥያቄ የማይጠየቁ አሉ። ዝለይ የሚባል ነገር አለ። ቁርአን ላይ ግን እንደዚህ ብሎ ነገር የለም ብሎ እንደዚህ ነው ያስረዷትና ቀኑን ሙሉ በተቃራኒው ነው።
እኔ ብነግራትም አላምንም መስላለችኝ። በክርስትና ላይም በእስልምና ላይም የሚሰራ ሰው አገናኝሻለሁ ስላት ያ ሰው ህዝብ ፊት ሆኖ ሊዋሸኝ ስለማይችል አንቺ ራሱ እኔ ፊት ሆነሽ ብትጠይቂው ልክ እኔ እያልኩሽ እንዳለው ታርጎ ነው የሚመልስልሽ አለችኝና ከዛ እኔ ደግሞ እሺ ብዬ አንተ ቤት ገባሁኝ ማለት ነው። አንተ እንድትመልስላት ነው አሁን ጠራታለሁ። ከዛ ትመልስላታለህ ማለት ነው። በቁርአን ላይም ሆነ እንትን መጽሐፍ ቅዱስ ላይ ያለው እውነት እንትን ልዩነት እንድታስረዳት ማለት ነው። በረዳመሽ እሺ ኦኬ ስትመጣ እናግሪኝ ሚዩት አድርጊ። ሰዛ እውነት ለመናገር ይሄ ከአንቺ ብቻ ሳይሆን የሰማሁት ደጋግሞ የሰማሁት እንትን ነው ባይዘ ስለማውቀው መጽሐፍ ቅዱስ ላይ ዘደሉት የሚባል ካስታወሳችሁ ጀሚላን ታውቃታላችሁ። እኔ በምመጣ ልጆች ያሏት ቤተሰብ ትልቅ የምታውቁ ከሆነ ጀሚላን አስታወሳችኋት? አረብኛ ስም ጀሚላን ረሳችኋት ማለት ነው። ልጆች አሏት። እንደውም ማይክ ስከፍት ልጆቿ እንትን ያስቸግራሉ ድምጽ ምናምን እንትን ይላልና እሷም ብላኛለች የሆነ ሰዓት ላይ። አረ እኔም አለሁ ከበፊት ጀምሮ በዚህ ራሱ እኔ ከብዙ ክርስቲያኖች ጋር እዚህ ሀገር ራሱ ያለሁኝ የዛሬ 2-3 አመት በጣም እከራከር ነበር እናንተ ጋር መጽሐፍ ቅዱስ ላይ ሳይሆን ቤተክርስቲያን ውስጥ ስለ ነብዩ መሐመድ የተጻፈ ብዙ ነገር አለ። እዛ ጋር ስደርሱ ዝለሉ ይባላል። ለምንድነው ዝለሉ የምትባሉት? ያስ ለምንድነው? ስለ ረሱላችን ነው እኮ የተጻፈው ምናምን እና እቺ ዝለሉት የሚባል እኔ ራሱ ከብዙ ሰው ጋር እከራከር ነበር ባይዘዌ በጣም ስለ ማለት እየተባልኩኝ ስላደኩኝ ማለት ነው። እና ምን እንደሚዘለል ሁላ ነው ያልገባኝ። ምንድነው የሚዘለለው እላታለሁ። ነብዩን መሐመድ አዛው የሆነ የሚዘለል ነገር አለ ትለኛለች። የነብዩ መሐመድ ስም ነው የሚባለው። ችግር የለውም በቃ ሳይዘሉ እነሱ ያነቡና ያሳዩናል። እኛ እየዘለልን እንግዲህ በመዝለል ያው እንግዲህ እንትን ላይ እንድትወዳደሩ በኋላ የዝላይ ውድድር ላይ እንድትሳተፉ ትሬኒንግ በደንብ ውሰዱና መዝለል ግን የሆነ ነገር ለምሳሌ የሆነ ጥያቄ ማለፍ ነው ወይስ እንዲህ ቁመት ምናምን የምዘለው ነገር ነው? የትኛው ይሻልሻል? በምርጫሽ ነው የምትዘየው። ክርስቲያን ያለሽ ክርስቲያን የትነው? እኔም አላወቅኩትም። ክርስቲያን እንግዲህ ያውቃል መሰለኝ ጮቤ ሲዘል ነው የሚውለው። ለዛ ነው ለካ ክርስቲያን እስቲ ወይ ይበላል እቺን እንኳን መልስ እስቲ አንተ ማረብ ቪዲዮውን በጣም ደስ ይለኛል። ከዚህ በፊት የሆነች ልጅ ፖድካስት ነገር ላይ እንደዛ ቀርባ ነበር የሆነች ሙስሊም ልጅ እና ምንድነው የቤተክርስቲያን ውስጥ ምንድነው ያለችው እሷ ቃል በቃል ቤተክርስቲያን ቤተ መቅደስ ውስጥ የሚጠመቁ ጋይድ ሰምቼዋለሁ። ያ እሷ ምንድነው ቤተ መቅደስ ውስጥ ጥምቀት የሚጠመቁበት እንግዲህ ጋይስ ቤተ መቅደስ ውስጥ ቅዳሴ ስርዓት የሚካሄድበት ማለት ነው። እዛ ውስጥ ጥምቀት ሁላ ይካሄዳል። እዛ ውስጥ አረብኛ መጽሐፍ አለ እና ያ አረብኛ መጽሐፍ ደግሞ ምን ይላል አለች ላኢላሃ ኢላላህ ሙሐመድ ረሱላላህ ይላል። ከዛ በኋላ እሱ ዝለሉት ይባላል። እንደዚህ ባይዚህ እንዲህ ምን ቅዠታሞች እንደሆኑ በዚህ ነው የምታውቁት። ምን ያህል ሙስሊሞች ላይ ሜንታሊቲ እንደሚሰራ ኢቨን እኔ በጣም የሚያሳዝኑኝ ምን እንደሆነ ታውቃለህ? ሰዎቹ እሺ በዚህ መጠን ማለት ቀራቢዎቹ በዚህ መጠን ሲዋሹ እንደገና ደግሞ የሚያቀርበው እኮ የኔ መንገድ የሚባል ቲቪ ፕሮግራም እኮ ነው። ታዋቂ እኮ ነው። ትልቅ ሚዲያ እኮ ነው። ቴሌቪዥን ፕሮግራም እና በዚህ መጠን አርትዖት እንኳን ማይሰሩለት ውሸቶቻቸውን አደባባይ ላይ ሲበትኑ ማለት ክርስቲያኑ ምን ያህል ሊሳለቅባቸው እንደሚችል ምን ያህል እንትን ሊል እንደሚችል የታወቀ ነው። ግን ቢያንስ ውሸትን በልክ ማድረግ አንድ ነገር ነው። አንደኛው አሳላየም እንደ የሰለምኩበት ምክንያት አለች የኔ ሚዲያ ላይ የኔ መንገድ ላይ በነብዩ መሐመድ ላይ ክርስቲያኖች ሲቀጥፉ አይቼ ነው እና በፊት ጠላቸው ነበር። ነብዩ መሐመድ 4 ሚስት አግብተዋል እያሉ ሲሉ ክርስቲያኖች እኔም ይሄ 4 ሚስት ያገባ እያልኩል ነበረ እውነት መስሎኝ በኋላ ስረዳ ውሸት መሆኑን ደረስኩበት። ከዛ በኋላ
ዋሹኝ ሰለምኩኝ አለች። ካን ዩ ኢማጂን ዲስ? ነብዩ መሐመድ 4 አግብቷል ብለን ቀጥፈን ከዛ እሷ አይ ቲንክ ዓለም ማማዬ ለቀውታል ቪዲዮውን። የኔ ቪዲዮ ሱብሃንአላህ ትላለች ጋዜጠኛዋ ማለት ነው ተመስጣ በቃ አይኗ እንትን ውስጥ ገብ ቢያንስ አርትዖት ቢሰሩት ነብዩ በአንድ ሌሊት 9 እና 11 ሚስቶቹን ይሾፍር ነበረ በአንድ ሌሊት ይላል አዲሱ። እኛ 4 ሚስቶችን አገባ ብለን ቀጠፉባቸው። ስለዚህ ውሸት መሆኑን ሳቅ ሰለምኩኝ ትላለች። በአንድ ሌሊት 9 እና 11 ሴቶችን ሚስቶቹን ይገናኛል የሚለውን አዲስ ስናነብ ምን ልትል ነው ደግሞ? 4 ሚስቶች ያሉት ብለው ቀጠፉባቸው። ስለዚህ ውሸት መሆኑን ሲነገረኝ ክርስቲያኖች አይታመኑም፣ በቃ ውሸተኛ ናቸው ብዬ ለነገሩ እንግዲህ እቺ እውነትም ባይ የድራማው አካል ከሆነ በጣም ያስቃል። ሙስሊም ከነበረችና ድራማ እየሰሩ ከሆነ እውነትም ደግሞ ክርስቲያን ከሆነችና ነብዩ መሐመድ እኛ 4 ሚስቶች አሉት ብለን ስንል ከዛ ሌላኛው መጥቶ ነው ውሸት ነው ክርስቲያኖች ዋሽተዋል 4 ሚስት የለውም ብሎ ነግሯት አስተምሯት እንደው ሰልማ ከሆነ ምናዝነው ለሷ ብቻ ሳይሆን እንደዚህ ብሎ ላስተማራት ነው። ምክንያቱም በውሸት እኛ ፈጣሪን እናስደስታለን ብለን ስለማናምን ማለት ነው። ዋሽቶ ፈጣሪን ማስደሰት ስለማይቻል በውሸት የሚከብር አምላክ ስለሌለን ማለት ነው። እና ለሷ ብቻ ሳይሆን ይሄንን ላደረገው አካል እናዝናለን። እኛ ደንታችን አይደለም። አንድ ሰው ሄደ መጣ የራሱ ጉዳይ ራሱ ነፍሱን ነው የሚለው። ግን በዚህ መጠን ውሸት በዚህ መጠን ያውም ትልቅ ሚዲያ ላይ ቲክቶክ ላይ ቢሆን እሺ፣ ዩቲዩብ ላይ ዝም ብሎ ቢሆን እሺ፣ በቴሌቪዥን ፕሮግራም በተላለፈ ላይ በዚህ መጠን ውሸት እና ይመቻቸው። እኔስ ወደ ቶፒካችን እንመለስ። ማፉዝ እንኳን ደህና መጣ። አሜን ወንድሜ የእግዚአብሔር ሰላምታ ካንተ ይሁን። ምንድን ነው ክርስቲያን ሆንክ እንዴ? ክርስቲያን ነህ? አዎ እኔ እኮ ሙስሊም መስለኝ ነው። አይ ወደ ክርስቲያን ነኝና ኦኬ። ከእስልምና ወጥተህ ነው? አይ ከእስልምናም ከክርስቲያንም አልነበርኩም። አሁን ክርስቲያን ነኝ፣ ኦርቶዶክስ ነኝ። መልካም። አልነበርኩም ምን ኤቲስት ነበርክ ወይንስ ከሌላ ከዋቄ ፈታ? አይ ምን አይደለም፣ ለራሴ ለህሊናዬ ብቻ ነው መገዛ የነበርኩ። ኦኬ። ዳውን ለሙስሊሞች ተሰማቸው። ኦኬ። ትክክል መስለኝ ነበርና ሳነብ ግን ኢስላማዊነትም አለው ሐርበኝነትም አለውና ኦርቶዶክስ ትክክለኛ መንገድ ሆነ አገኘሁት። ኦኬ። ህብረት አድርጋል፣ ቤተክርስቲያን ትሄዳለህ ምናምን ማለት ተጠምቃል? አዎ። ኦኬ። እንኳን ረዳ። እሺ በርታ። አሜን። ጊዜ እንዳድገልልህ ትምህርትን ቀጥል። እሺ። ክርስቲያን ዛሬ ቶፒክ ላይ ሙስሊሞቹ አልደፈሩትም። አላህ አንድ አይደለም፣ አላህ 2 ነው። ሙስሊሞቹ የዘመናት መፈክራቸው አላህ አንድ ነው። ቁል አላሁ አሐድ ምትለዋ በል እርሱ አንድ ነው አላህ ምትለዋ መፈክራቸውን ዛሬ ተመታችባቸው ማለት ነው። አላህ አንድ አይደለም። የምታውቁት ነው አንዱ፣ ማታውቁት አንድ ደግሞ አለ። አላህ አንድ አይደለም። ስለዚህ ማታውቁት አላህ አንድ አለ። በል እርሱ አንድ ነው፣ በል እርሱ አንድ ነው። አላህ አንድ አይደለም። እኔም አንድ ነኝ። ስለዚህ አላህ እንደኔ አንድ ነው፣ አምሳያ ያለው አንድ ከሆነ እነሱ በሚሉት እንደኔ ነው ማለት ነው። ማፊያ ማፊያ
ጌት ሪች ኦር ዳይ። አቤት አቤት አቤት፣ ስማኛ ኔትወርክ እንትን ብሎ ነው። ሰላም ነው አለኝ። ሰላም ነው። ተራመስከው እኮ ምንድን ነው? ስለ ማንኪያ ምን እየበላ ነው? አዎ እየበላው ነበርና አጋጨው። የማፊያ ነገር ያሰራል። እየበላ ሊሆን ይችላል። ብረታ ብረት ነገር ስሙ ብቻ ነው። ስሙ ብቻ ነው። የለም የምር እና ጥያቄ ነበር። ብረታ ብረት ይሰማል እኮ አልሰማም ብዬ ነበር። በጣም ነው ለካ የሚሰማው። ሰውየው ስማ ሊሰርቅ ገባና እና ጥያቄ ነበረኝ። ይቻላል? ምንድነው እምነትህ? ምንድነው እምነትህ? እኔ ለጊዜው የሆነ ቦታ ነኝ ማለት አልችልም፣ ግን ያው ክርስቲያን ነኝ። ግን ያው ፕሮቴስታንትም አይደለሁም ኦርቶዶክስም አይደለሁም። ክርስቲያን ክርስቲያን በየትኛው ዲኖሚኔሽን? ምን አልከኝ? ኔትወርክ ትንሽ በጣም ያስቸግራል መሰለኝ። ወይ ትንሽ ቆይቼ ልግባ? እሺ አልሰማም። እሺ ኔትወርክ እኔ ጋር የሆነች ቀይ ምልክት አሳይቶኛል። ትንሽ ቆይቼ ልግባ? የሆነ ኔትወርክ ማለት መጽሐፍ ቀጥል። በቃ ክርስቲያን እየተሰማ ነው መሰለኝ። እኔ ጋር ያን ኢየሱስ ይሰማኛል። ክርስቲያን ቀጥልሽ። አይ ቲንክ የሱ ኔትወርክ ነው መሰለኝ ጥሩ ያልሆነውና ቆይቶ አስተካክሎ መግባት ይችላል። ሙስሊሞች ዌር አር ዩ? ዛሬ ምንድነው እሱ ክርስቲያን ገና እንደመጣው ነው አካውንቴን አስቀየማችሁኝና እንዲህ ያደረጋችሁት። እንደ አጠቃላይ አካውንቱ ቤቱ ጥሩ አይደለም፣ ተመቷል። ቪውም ያን ያህል እየታየ አይደለም። ምን እንደሆነ እንግዲህ እግዚአብሔር ይወቀው። ያው ሪፖርት ነው ሊሆን የሚችለው ኦፍ ኮርስ፣ ግን በኮፒ ሊንክ ማድረግ እንችላለን። እሺ ይቻላል። ሙስሊሞች ነውና አምላካችን ስንት እንደሆነ ነገሩን መሲ አለው እሱ ላይ ነው ተጠይቀልሽ ምትሄደልሽ ማለት ነው። ምትይለው ተጠይቀልሽ ወይ በክርስቲያን እሱ ደግሞ ነገር ተጠይቀልሽ በክርስቲያን ሙስሊም ጠየቃት የሆነ ነገር ሲናገራት ክርክር ጀመረች። ቆይ ፎይ አንድ ሌላ ሰው አስወረዱኝ መሰለኝ ወረድኩ ተጠይቀልሽ ወይ መቆጣት ጀመረች። ደንተሽ ከዛ ስትቆጣ አትቆጪ ለምን ትቆጪዋለሽ? እሱም ያለው ሀሳብ ትንሽ እንማ ሀቢት እንስማ። ለምን ትቆጪዋለሽ? እሱ አሚት ነው በቃ ተመስጣ ወሬዋን ማቆም አልፈለገችም። ርዕሱን ማን ነበር ያመጣው ዛሬ? ተመችቶሻል ነው ኦራንተ ማን ያመጣው? ክርስቲያን መሆን አለበት። ማይረባን አይችልም እኮ ነው ያመጣሁት። እቺን የሚያፈልቀው ክርስቲያን ነው አይደል? አንተ ነህ አይደለ ክርስቲያን? የኔ ጭንቅላት እንደዚህ ያፈልቅም ብለሽ ነው? ይሄ ንቀት ነው። ያፈልቃል ግን አይልቃትም፣ ምናምን አይልቃትም። ክርስቲያን መሆን አለበት። ይሄ ከበድ ሲል በቃ ከባድ ጥያቄ የሚያመጣው ክርስቲያን ነው። እኔ እኮ የሚመጡ ሰዎች እኮ የሚያስቆይ ደግሞ ዛሬ እየመጡ ያሉት አሁን የቅድሙ ፈታ የሚያደርግ ሌላ ስም አሁንም ደግሞ ሌላ አሁን ደግሞ የገባው ዳይ የሚል ነው። እና ምን አይነት ስሞች ነው ዛሬ እየመጡብኝ ያሉት? ዳይ ገብቷል። ዳይድ ነው የሚለው። ኦኬ እንትኗ ነኝ ከላይ የምትታየኝ አባገዳዋ ዮኒ ማኛ አባገዳ አድርጎ አለን። ዮኒ ማኛ እኮ ነው
አድክም ቅድም የመጣው ደግሞ እንትን አልነበረ አይደለ? ኤሎን ማስክ ነበረ። ኤሎን ማስክ ያኛው ደግሞ ማን ነበር የመጣው? ማፊያ ሎርድ ብሎ የመጣው የሆነ እንትን። ኧረ ተው ዛሬ ምን ነክቷችሁ ነው? ባይዜ ያሉ ሙስሊሞች ከስር የሚታዩኛልና ለምን ልካችሁ ልትመልሱ እንዳልፈለጋችሁ አናውቅም። ግቡና ለጥያቄዎች መልስ መልሱ። እናንተም ጥያቄ ካላችሁ ደግሞ በርዕሱ ላይ ጠይቃላችሁ። አላህ አንድ አይደለም። እሺ ጥያቄ ልጠይቅ ነው መሲ? አዎ ልጠይቅ ነው። ዝለሉት የሚል አለ እያለች ነውና እሺ ጠይቅ። ዝለሉት የሚል አለ መጽሐፍ ቅዱስ ላይ እያልሽኝ ነበረ ነበረ። ምን የቱ ጋር ዝለሉት የሚባለው? ቆይ እሱ ያውቃል ራሱ ዝለሉት የሚባለው አለ ወይ በክርስቲያን አለ አልሽኝ። አው ብዬሻለሁ አልኳት። ምን ጮቤ ነው የሚዘልለው? ማን ልበል ስምሽን? ተናግሪዋለሽ። በጣም ብዙ ስራ አለ። ወይ ስምሽን ማን ልበል? እንተዋወቅ ያለሽ ነው። ብዙ ስራ ያለው ሰው ነው እንዴ? አውሪ። ምን አልሽኝ? ታሪክ ሆነ ጧት ስታዝግኝ አረ ብዙ ስራ ነው የሚባል አለ በመጽሐፋችሁ። ወላሂ እኔ መዬ ነው የምነግርሽ እህቴ። ቀድመሽ ቆይ እንትን ስገብታ እኮ ላይፍ ስገብታ ነው። እሺ አንተ ከተላው አንተ ታላሽ አከ እኔ እሺ ማን ልበል ስምሽን? እህታችን ረምዚያ ነኝ። ረምዚ እንኳን ደህና መጣሽ። አይ ቲንክ ጥያቄ አለሽ መሰለኝ። ጥያቄሽ ምንድነው እሱ? አይ የሆነ በእንትን ተጠይቃ አንተን ትተከራከር አትከራከሪ ወይ እናንተው እኔ ሙስሊም ነኝ ወይ እናንተው ስተተኛ ነው ወይ እኔው ስተተኛ ነው። ስለዚህ ወይ እኛው ሙስሊም ስተተኛ ነው ወይ አንቺው ክርስቲያን ስተተኛ ሊሆን ይችላል። እና መከራከራችን አንዱ ታጣቂ ካወቅሽው ለኔ ያስረጅኝ ካላወቅሽ ደግሞ እንትን አትከራከሪ አልኳት። የሆነ ውስጥ ገብታ ጥያቄ ተጠየቅ አጠይቁኝ ብላ ተቆጥታ እየተናገረች ነበር። ሙስሊም ጠይቋት ማለት ነው። ከዛ እኔ ደግሞ አትቆጪ ተቆጥተሽ አትናገሪ እና ወይ ካወቅሽ አስረጂ ካላወቅሽ ደግሞ ተረጂ ስሚው አልኳት። እሺ እንደዛ ማለት በእናንተ አሁን ብታስረጂ ሁሉንም ታስረጂኛለሽ አልኳት። አዎ አለች። እሺ አስረጂን ትላት በእናንተ እሺ በእኛ አሁን ሁሉ ነገር ኡስታዝ ብንጠይቅ ዝለሉት ምንባል ነገር የለም። ሁሉም ያስረዳናል። በእናንተው ግን በመጽሐፍ ቅዱስ አለ ዝለሉት የሚባል ነገር። ማን ያለሽ ራምዚ? ዋሽቶ አቤት ማን ነው እሱ እንደዛ ያለሽ? አይደለም ኧረ አይደለም በናሽ እኔ ስለማያውቅ ነው ማን ነው አትበል አንተ የታውቂው ከሆነ የቱ ጋር እኔ ክርስቲያን ነኝ ዝለሉት የሚባል በእስልምና አለ። ለምሳሌ ሱራ 3:7 ላይ ግልጽ የሆነም ግልጽ ያልሆነም አለ ይላል። ግልጽ ያልሆነው ስላለ ትዘዩዋለሽ። ሱራ 2:1 ሱራ 3:1 ሱራ 7:1 ሱራ 11:1 ሱራ 12:1 ሱራ 15:1 ሱራ 19:1 እንደዚህ እያልኩ ብቆጥርልሽ እነኚህ አዳምጪ ትርጉማቸው ማይታወቁ ይዘለሉ የቁርአን ክፍሎች ናቸው። እኛ ጋር አንድ ማስረጃ አንጭልኝ። ዝለሉ የሚባል ትርጉም አልባ የሆኑ አንድ ጥቀሽልኝ። እኔ አልተግባባንም። ስለዚህ ገና አቤት ዝለሉት የሚል አሳይኝ። እናንተ ጋር እንደሚዘለል አሁን ጠቀስኩልሽ። እናንተ ጋር እንደሚዘለል ጥያቄ ማቅረብ ያለብሽ ገባሽ? ባለ ቪዲዮውን ዝጊው። ባለ ቪዲዮዋን አንዴ ጠብቂ በሏት። ቆይ መሲ ያቺኛዋን አስቆሟትና ያቺኛዋ ታውራኝ። ራምዚ ታውራኝ። ቆይ ያቺ ልታስወራ ታርቻለች እንኳ በስልክ እያወራች። ሙስሊም ነው ክርስቲያን? ሙስሊም ናት። ኦኬ እውነት እንዳታውቅ እየተከላከለቻት ነው። አዎ ምክንያቱም እዛ የሚያስረዷቸው ዝለሉ የሚባል ክርስትና እምነት ላይ እንትን መልስ እንደሌለው እስልምና ደግሞ ለሁሉም ጥያቄ መልስ እንዳለው አድርገው ነው የሚያስረዷቸው። ምንም እንትን አላለችም።
ውሸት ቁርአን ላይ ለምሳሌ የሚዘለሉ እጅግ በጣም ማአት ክፍሎች አሉ። አሊፍ ላም ባ ምናምን የሚሉ ትርጉማቸው አይታወቁም። አላህ ብቻ ነው ትርጉማቸውን የሚያውቁት ብለው ነው ያስቀመጧቸው። እነሱን አሁን ስጠይቂያቸው ትርጉሙን አናውቅም ብለው ነው የሚያልፉት። 3:7 ላይ ለምሳሌ ግልጽም የሆነ ግልጽ ያልሆነም ተቀምጧል ይላል ቁርአን ላይ። ስለዚህ ግልጽ የሆነ አለ፣ ግልጽ ያልሆነ ካለ ግልጽ ያልሆነውን ስጠይቂያቸው ዝለዩ ነው የሚሉሽ። አላሁ አለም ነው የሚሉት፣ ያልፉታል። ነገር ግን ቁርአን መልሶ ከራሱ ጋር ሲጋጭ 12:111 ላይ 6:114 እስከ 115 16:89 ላይ ቁርአን ግልጽና የተብራራ ነው ይላል። መልሶ ደግሞ ግልጽና ግልጽ ያልሆነም አለ ይላል። ግጭት ደግሞ እኮ ተናግረው ተመክረው ምናምን ነው እንጂ ማስረጃ ኑሯቸው ምናምን እኮ አይደለም እንደዚህ የሚሉት። ቅድም ኡስታዝ ወሂድ ጋር ገብቼ ነበርና ለዛ በጣም እንትን ብላ ምናምን ተፋቱ አንቺ። ስለዚህ አንቺ ሳታውቂ አንቺ ሰው ጋር ምን ልትሆን ገባሽ? አትማሪም ከስር አርፈሽ? እሷን ማስረዳት ያልቻልሽ ልትወያይ ገስት ላይ ምን አሰከለሽ? ከስር ሁኛውን እሺ ራስሽ ተማሪና እሷን ማስተማር ያልቻልሽ ልትወያይ ገስት ላይ ምን አሰከለሽ? ባንዲራ ነሽ የምትሰቀይው አንቺ። ስለዚህ ልጅቷ ትክክል ነች ማለት ነው። ስትጠየቅ ትናደዳለች ያለችሽ ትክክል ነች ማለት ነው። ሰው ሲጠይቃት ተናደደች ያለችው ትክክል ነች። ገስት ላይ እንደ ባንዲራ ሄደሽ ስቅል ከማለት በፊት እስርሽ ያለችው አንድ ቻሌንጅ አድርገሽ አታስተምሪም? እሷን አታሳውቂም? ሰው ስሩ ያለውን ሳያስተምር ንጽጽር ከሚሰራ ጋር ሄዶ ሊከራከር ሄዶ ከዛ ወደ ለምን ይናደዳል? ልጅቷም ያለችው ትክክል ነው ማለት ነው። ወይን አታውቅ ስትጠየቅ ትናደዳለች ያለችሽ ትክክል ነኝ ማለት ነው። ቅድሚያ መማር፣ ራስሽ እስርሽ ያለችው ማስተማር። እኔ ጋር መተሽ ና ጥያቄ መልስላት ከማለት አንቺ ንጽጽር የሚሰሩ ጋር ሄደሽ ገስት ላይ የምትሰቀይ ከሆነ እስርሽ ያለችውን ለምን አታስተምሪም? ይሄ እሷን ብቻ የሚመለከት ሳይሆን እናንተን 1300 ሰዎችን ነው እየተናገርኩ ያለሁት። ትንሽ መሰረታዊ ኮንሰፕቱ እንኳን ሳይኖራቸው ክርስትናው ገስት ላይ ለምትሰቀሉ ወገኖቼ ነው የተናገርኩት። እሷን መሲም ባመጣችሁ ማለት ነው። ኤኔስ ቱ ከማል እንኳን ደህና መጣ። ሰላም አለይኩም። ይመስገነው ሁሉ ሰላም ነው አለ። መልካም ሙስሊም ነህ? አዎ ነኝ። አላህ የምታውቀው ቅርጽና የማታውቀው ቅርጽ አለው የለውም? አላህን የምታውቁበት ቅርጽና የማታውቁበት ቅርጽ አለ የለም? ያላህ ቅርጽ የለም። ኦኬ፣ እችን አዲስ አንብበልን። እሺ፣ አላህ ሁለት እንደሆነ ይነግረናል ሐዲስ። አንደኛው የምታውቁት ነው፣ አንደኛው የማታውቁት ነው። አንብብና አስረዳን። ሐዲስ ሁለት እኮ ነው። አንተ ዝም ብለህ ከየትም ወስደህ ሐዲስ ትላለህ እንዴ? ሐዲስ እኮ አንዱ ደካማ መሰረት የሌለው ሐዲስ አለ፣ መሰረት ያለው ደግሞ ሐዲስ አለ። ሐዲስ ሁለት ነው። ሁለት ብቻ ሳይሆን አዲስ ብዙ ነው። ዳኢፍ አለ፣ መውዱ አለ፣ መርፎ አለ፣ ሳሂህ አለ። አይምን ሳሂህ አለ፣ ሐሰን አለ፣ መውዱ አለ፣ እንደገና ደግሞ ያ። ስለዚህ ሁለት ነው አትበል፣ ብዙ ነው። አዎ እኛ ሰሂህ ሐዲስ ነው የምንጠቀመው። ገባ? ስለዚህ አንብባ፣ ቅድሚያ አንብብ። የትኛውን አዲስ እንዳመጣው ሳታውቅ ሁለት ነው አዲስ ብላ አታውራ። ያመጣሁት አዲስ ምንድን ነው የሚለውን ቅድሚያ አንብበውና ነው የምታውቀው። አንተ ከየትም ወስደህ ታመጣለህ። አንተ ምን ፈጣሪ እንዴት ነው ፈጣሪ እንዴት ነው ሼፕ የምኖረው? ይኸው አዲስህ ነው የሚለው እኔ አይደለሁም ያልኩት። ሳሂህ ነው፣ ቡሃሪ ላይ ነው የሚገኘው። ከየትም አምጥተህ ሐዲስ አትበል በእናትህ። እና ምን ልትሆን ገባ? እሺ ይሄ ከእስልምና ጋር የሚገናኝ እንትን የለም። ፈጣሪ ሰው አይደለም ፈጣሪ። እኔ እንደሆነ ላሳያ። አላህ ሁለት እጆች አሉት የሉትም? አላህ ሁለት እጆች አሉት የሉትም? ሁለት እጆች አሉ፣ አንተ የለህም። የአንተ አይነት እጅ
የፈረስ እጅ አይደለም ያልኩህ እኔ እጅ ነው ያልኩህ። የሀሳብ እጅ ነው ነገር የሀሳብ እጅ ነው። ሀሳብ ታውቃለህ። ለዋንቴ ያንተ ችግር እኮ ምን መሰለህ እፎይ፣ የእኔን ችግር ሳይሆን እምነትህን አስረዳ። በደንብ አልተማርክም። ልንገርህ እኔ እኮ ከተማርክ አስረዳነ። ስናተማርክ የሰው ልጅ እኮ አንቴራ እኮ ኔትወርክም እያስቸገረ ነው። ሚዩት አድርግ። እሺ ሚዩት አድርግና ሚዩት አድርግ። ኔትወርክህን አስተካክል። ማፉዝ ደግም ያስገባው ትናንት ወዲያ ምናምን አካባቢ ላይ ተከራክረኸኛል። ሙስሊም ነበር ክርስቲያን ነኝ አልከኝ። አሁን ግን አይደለም አልተከራከርከኝም። በዚህ አንድ ጥያቄ ልጠይቅህ። ቆይ አይ አልተከራከርኩም። ክርስቲያን ማፉዝን አላየሁም። በዚህ አላወራሁም። ከማፉዝ ጋር ተከራክሮኛ አቅም ክርስቲያን ነኝ ሲል ትንሽ እኮ ግራ ገብቶኛል። አይከራከርም። ጥያቄ ያለኝ ግን ኖ ሙስሊም ነህ አንተ? አይደለም እንዴ? እስቲ መሐመድ ሐሰተኛ ነብይ ነው በል። መሐመድ ሐሰተኛ ነብይ አይደለም። ሐሰተኛ ወንጀለኛ ነው፣ አርበኛ ነው። ወንጀለኛ ነው፣ አርበኛ ነው። ወንጀለኛ የሆነ አርበኛ ነው መሐመድ፣ ሐሰተኛ ግን አይደለም። እሺ አላህ ጣዖት ነው በል። እስቲ መሐመድ ያመጣው አላህ ጣዖት ነው በል። መሐመድ ያመጣው አላህ ጣዖት ነው። መሐመድ ግን ምንም አያመጣም እኮ። እንዴት ያመጣል ትላለህ? ምንም አያመጣም። ሐሰተኛ ነብይ ነው ማለት ለምን እንትን አልክ? ታዲያ ሐሰተኛ ነብይ ነው በለው እስቲ። ነብይ አይደለምና እንዴት አርበኛ ነው? አርበኛው አታውቁም? ታጋይ ምንም አርበኛ እንኳን አይደለም። አርበኛ አርበኛ ነው። ግን ማፉዝ ያወራው ይመስለኛል ባልሳሳት። ኦኬ ልጠይቅህ አንድ ጥያቄና እሱ መልስልኝ። ያወራው ይመስለኛል። ለምን እንደዋሸኝ አልገባኝም። አዲስ አለው። አይ እኔም አልዋሽም። እንዴት እፎይ ላይ መዋሸት ያስፈልጋል እንዴ? አልተገናኘንም። እኔ እናንተ ተገናኝተን አናውቅም። አረ ለመጀመሪያ ነው ስናወራ። መልካም እሺ፣ ለማግባት እሞክራለሁ ግን ይላሉ እንደዚህ እፎይ እንደዚህ ማለቱን። አሁን ለምሳሌ ሙስሊም ከሆነ እንደዚህ ማለቱ አይግረምክ። በቀደም ቲጂ ቤት የሆነ ሰውዬ ማለት ነው ኢቭን አላህ ጣዖት ነው ሚስራ ይቅርታ እያለ ነበር፣ ግን ሙስሊም ነው። እሱ ሊል ይችላል። ይሄ ጥያቄ ያለኝና ሙስሊም ከሆነ ምናምን ሞዴል ይዝብክ ነው ከሆነ ሊሆን ይችላል ማለት ነው። ተቂያን የሚከብድ ነገር አለው እንዴ? የሚከብድ ነገር አለው? አይ ያወራሁ እንደመሰለኝ ስላወኩ እኮ ነው ደግሜ ያስገባሁ ያመጣው። እኔ አልዋሽም። እሺ አልዋሽም። ምንድነው ጥያቄ? ቁርአን 5:51 ያለ ነገር። እሺ እሱ ክርስቲያኖችን ጓደኛ አቱ ናቸው። ምንድነው ጥያቄ? እና አላህ የጻፈው ይመስላል። አላህ አለ ብዬ ስለማላምን አላህ የጻፈው ነው አይደለም ብዬ አልከራከርም። ለዛ ነው እኮ ነው መሐመድ አርበኛ ነው የምልህ። ኦኬ ያው አርበኛ የሚለው ቃላት መተርጎም አለበት። አርበኝነቱ ከምን አንፃር ነው የሚለው ወይም መተርጎም አለበት። አርበኛ ስትል አርበኛ በግልወት የሚያምን ሰው ማለት ነው። በግልወት የሚያምን ሰው አያስረዳም፣ አይረዳም። አርበኞች ለምሳሌ በጉልበት ማምኑም ሊኖሩ ይችላሉ። አንዳንዴ ማለት የሥራ አርበኛ ሊኖር ይችላል። ጀግና አርበኛ ነህ አንተ እኮ ይሄንን በድል ተወጣኸው ተብሎ ሊባልለት ይችላል። መልካም ነገር መልካም አድርጎ ማለት ነው። ከዛ አንፃር ነው መልካምነት ሊኖረው ይችላል። ግን እንደዛ በማለት በጉልበት የሚያምን ሰው አይ እሱ ብቻ ነው። ግን በቃ ለመግባባት ነው። እኔ አልዋሽህም። ፕሮግራምህ ላይ ለመሳተፍ ሌላ ጥያቄ ይዤ ለመምጣት ነው አሁን የገባሁት። መልካም ችግር የለውም። ከይቅርታ ጋር
አይ ችግር የለውም። እኔ ሙስሊም ያየው ስለመሰለኝ ነው ወይንም ተመሳስሎብኝ ነው። ማህፉዝ ከድር ነው የምለው የኔ ያወራው መሰለኝ ወይን አይቼህ ነው ከዚህ በፊት ዝም ብሎ ተመሳሳይ ነገር አይነት ሰው የገጠመኝ መስሎኝ ነው። እንደዚህ አይ ስህተት ነው። ማህፉዝ ከድር ዋን ነው የሚለው። ኦኬ ችግር የለውም። በቃ እሺ እናመሰግናለን። ይቅርታ ቴንክ ዩ። እሺ